ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ሂሪጎ እንዴት አደራችሁ? እንዴት ዋላችሁ? ትንሽ ቀርታኛለች። እሷን አንድ ሼር ላድርግላችሁ ደግሞ እንዳያኮርፉ። እንደነገርኳችሁ ነው ሚዲያችን ቫይራል እንዳያወጣ ስለተደረገ ብዙ ጊዜ አዳርሰን ነው የምንገባው። ስለዚህ የምናዳርሰው በቴሌግራም ምናልባት አንዳንድ ሰዎች እምቢ ካላችሁ ቴሌግራም በማዕበል ላይ ታገኙታላችሁ። በሜሴንጀር ቢያንስ ከሚሊየንስ በላይ ሰዎች ጋር እንልክላችኋለን። ሜሴንጀር ላይ ያላችሁ ዋትሳፕ ላይ እንልክላችኋለን። ግሩፖች ላይ ትልቅ ግሩፖች ላይ ዋትሳፕ ላይ እንልክላችኋለን። እዛም ላይ ታገኙታላችሁ። የግድ አንዳንዶቻችሁን ብሎክ እያደረጓችሁ እንደሆነ ሰምቻለሁኝ። ዞሮ ግን ያው ባሉት ሚዲያዎች በሙሉ ድምፃችን እንዲሰማ እያደረግን ማህበረሰቡን እያነቃ ነው። ሀቅና እውነቱን እየነገር ነው አለን። እንግዲህ ሚዲያ ከፈለጋችሁ እውነተኛ ስለ ሀገር ማወቅ ከፈለጋችሁ ያው እንግዲህ ማዕበል መረጃ ነው። አካፋን አካፋ ዶማን ዶማ ብሎ የሚወጣ ሚዲያ ሲፈጠር በኢትዮጵያ ላይ ያው ጉራ ነው ትላላችሁ፣ ደግሞ ጉረኛ ትላላችሁ። እንደዚህ አውራ ደግሞ አንዳንዱ ይናደዳል፣ አንዳንዱ ይሳደባል። ጉረኛ ይላል። እኔ ምን ችግረኛ አልካላልኩ ራስን ነው የምትጎዳው። አጥብቀህ ብትይዘኝ ይሻላል። የሚሻልህ ከኔ ጋር ነው የሚሻልህ። መረጃ ከፈለክ፣ ዜና ከፈለክ፣ አገር ማወቅ ከፈለክ ኮርዳይትን መከተል ብቻ። በቃ ይሄ አንዳንድ ብቸኛ ምርጫ እኮ ነው። ወደ ሳይሆን ተገደ ነው። አገር የምትፈልግ ከሆነ ኢትዮጵያ ማወቅ የምትፈልግ ከሆነ እንዴት አደረች ማለት የምትፈልግ ከሆነ እንጠይቀኝ። ይሄ ያኔ ነው የሚገባ፣ አለበለዚያ አይገባም። ሴንድ አለቀ፣ በቃ አለቀ። እሺ አለቀ። ይሄ አሁን ሁላችሁንም ደን አደረኩላችሁ። ደን ተላከ፣ በቃ አለቀ፣ ተላቀቀ። እሺ ቴሌግራም ላይ ሄዱላችኋል፣ ዋትሳፕ ሄዱላችኋል፣ ሜሴንጀር ሄዱላችኋል። ተከታተሉ። ዛሬ እንግዲህ
ላይቭ ላይ ደግሞ እድሉ ያላችሁ ደግሞ እዚህ ገብታችሁ ታያላችሁ። ሀክ ያልተደረጋችሁ ያልወጣችሁ ብሎክ ያላደረጓችሁ ካላችሁ በዚህ መከታተል ትችላላችሁ። እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላማችሁ ብዝት ብዝት ይበልኝ። የሚዲዮ ድሮን ከወርዳየት ጌታውን ዛሬ እንግዲህ ዕለተ ሐሙስን ገብተናል። ዛሬ ደግሞ ትንሽ ለየትና ጠንከር ያለ ላይቭ ላይ ነኝ ያለው። ስጨርስ እደውልሎታለሁ አሁን። እሺ አንዴ ቆይ ስልኬን ላጥፋው አንድ ጊዜ። እሺ ጠፍቷል አሁን። በቃ ስልኬ ሳይለንት ነው። ማንም ቢደውል አያገኘኝም አሁን። ሳይለንት ጌም ኦቨር ትርጉም እኮ ማለት ነው። እሺ እንግዲህ ዛሬ ትንሽ ለየት ያለ ጠንከር ያለ ነገር ነው የምንናገረው። ከምን እንደሚጀምር አላውቅም። ዋናው ምንድን ነው? ኤርትራ የገቡት ፋኖ አመራሮች ተመርዘው ወደ አማራ ክልል ሊሸኙ ነው። ሾልኮ የወጣ ትልቅ የሻዕቢያ ሚስጥር ነው። አንድ ከቅርብ የሆነ የሻዕቢያ ቃል አቀባይ ከኢሳያስ አፈወርቅ ጋር ተጣልቶ ድንገት አጋጣሚ በለስ ቀንቶት ከኤርትራ ምድር ለቆ ኤሮፕ የገባ ከፍተኛ የደህንነት አካል ኤርትራዊ የሰጠን መረጃ ነው። ኮርዳዊት ኤርትራ የገቡት የፋኖ አመራሮች ይመረዛሉ። ተመርዘው ግን ኤርትራ ውስጥ አይሞቱም። ወደ አማራ ክልል ግን ይሄዳሉ። አማራ ክልል ሄደው ይሞታሉ። ብልጽግና ገደላቸው ይባላል። እዚህ ላይ በደንብ አድርጋችሁ ስሩበት ብሎ እንግዲህ ይሄ ምንጭ ማለት ይሁን እንደዚህ ነው። አንዳንድ ሰበር ይላሉ ከምንጮቻችን ላይ ምንጭ ማለት እንደዚህ አይነት ከረንት የሆነ ነው። ነገ አሁን አንድ የፋኖ አመራር ዘመነም ይሁን እስክንድር ይሁን ማንም ተመርዞ ሄዶ ጎንደር ላይ ይሞት ጎጃም ላይ ይሞት ኦልሬዲ መረጃውን ሰጥተናል። ማን እንደመረዘው ይሄ ነው መረጃ ማለት እንደዚህ አይነት ከምንጭ የወጣ መረጃ ስታገኝ ነው። እና ይሄ በጣም አሳሳቢ ጉዳይ ነው። እኛ ድሮም እንደሚገደሉ እናውቃለን። ትላንትናም ከትላንት ወዲያ ሚዲያ ላይ ሰርቼበታል። ዘመነ ካሴ ከኤርትራ ምግብ አይወጣም ይገሉታል ብያለሁ። ምናልባት ለታይታ ወደ ጎጃምና ጎንደር ቢገባ እንኳን ከተወሰነ ቀናት በኋላ ይሞታል ተመርዞ ስለሚመጣ ማለት ነው። ይሄ ግልጽ ነው። ምክንያቱም ዘመነ ተያዘ ማለት ለሻዕቢያ ትልቅ ቀብር ነው። ቀብር መርዶ የቀብር መርዶ ማለት ነው። ምክንያቱም ትልቅ ሚስጥር ነው በዘመን የሚወጣው። አይቀርም፣ እጅ መስጠቱ አይቀርም፣ መያዙም አይቀርም፣ ወይ እጅ መስጠቱ አይቀርም። ይሄ ግልጽ ነው። ዞሮ ዞሮ ግን ፖለቲካው ከባድ ነው የሚሆነው። እኛ ቀድመን አዌር እናደርጋለን። ካልሆነ እሰየው፣ ምንም ችግር የለውም፣ ጥሩ ነው እንላለን። ከሆነ ደግሞ አበደን ነው አለቀ ይባላል። በቃ ጌም ኦቨር ሰምተን ነበር ነው የምንለው። አናዝንም ማለት ነው። ይህንን በተያዙ እንግዲህ ሁለተኛው እስክንድር እንዲወገድ በዘመነ ተወስኗል ነው። ዘመነ ራሱን ይወስነው እንዲወገድ ተብሎ ወስኗል ዘመነ። ይሄ አሁን አይደለም። አሁን ብዙ ሰዎች አሁን ዛሬ ነው ትላላችሁ። ዛሬ አይደለም የተወሰነው እኮ እስክንድር መገደል አለበት ብሎ ዘመነ ካሴ የወሰነው ዛሬ አይደለም፣ በፊት ነው የወሰነው። እስክንድር ማለት ብልጽግና የላከው ደህንነት ነው ብሎ በአማራ ክልል ላይ ከፍተኛ ረብሻ ተፈጥሮ ብዙ ሺህ የአማራ ወጣቶች የሞቱበት እኮ ታሪክ አለ እኮ። እስክንድር ዘመነ በራሱ ቋንቋ እንዲወገድ ብሎ የተናገረበት አለ። ኮሪየ ፑቲን ታናሽ ሆነ። ፖለቲካውን እናውቀዋለና ፖለቲካው እኮ ቀድመን ነው የምናውቀው። እንደ ሰው እኮ ቋንጣ ሆኖ አይደለም እኮ የምናውቀው፣ ገና ሲበሰል ነው የምናውቀው። ገና ሲያወጣው ወጡን ሲያቁላሉት እናውቀዋለን። ሳይጣድ ጭምር ድስት ላይ እናውቀዋለን። ይህ ግልጽ ነው። ሾርት ሚሞሪ ስለሆነ ህዝቡ እንዴት አደርክ? በእውነት ላይቭ ላይ አገኛችሁኝ። በጣም ነው ደስ የሚለኝ። ብትጮህም እንደዛ በጉልኮስ ሆነ ታግለህ አሸንፈሃል። ድካምህ ከንቱ አልወደቅም። እውነት ተባረክ። ረጅም ዕድሜ ይስጥህ። ያመሰግናል። ተባረኩልኝ። ፖለቲካውን ቀድመ ስታውቀው ይገባሃል። አይ ብለህ ደግሞ ከቆምክ እንደ እንጭጭ ከሆንክና ዝም ብለህ ዩቱብና ለዩቱብ ቲክቶክ ከሄድ አይገባም። ኢትዮጵያ ራሷ ሚስጥር ነች። ፖለቲከኞቹ እናውቃቸዋለን፣ ፖለቲካውን እናውቀዋለን። የት ጋር እንደሚጀምር፣ የት ጋር እንደሚቆም፣ የት ጋር እንደሚሄድ ጭምር ነው የምናውቀው። ለዚህ ነው ቀድመን የምንነግራቸው። ይደነግጣሉ ሲሰሙ። ይሄ ደግሞ የእኛ አይደለም። ብዙ የመረጃ ክፍሎቻችን በየቦታው የተበተኑት ይህን ነው። አነፍንፈው ቁጭ ብለው ሲያዳምጡ የሚሉት ይህን። ስለዚህ ነው አይ ካልገባህ አዳምጠኝ። የዘመነ የእስክንድር መገደል በዘመነ ሰው አሁን ይሆን ይሆናቸዋል። አሁን ተጣሉ አይደለም። አሁን ዘመነ እንዲገደል ያላለ የለም። እርምጃ ሊወሰድ ይገባል። ይሄ ትግል የእርሳስ ትግል ነው። የጥይት የቀላ ትግል ነው። የእስክርቢቶ አይደለም። ባለበት ቦታ ላይ አስወግዱት እያሉ ነው ያሉት። አሁን ማን ነው ይህን የሚለው? ማን ይህን እያለ ያለው? ራሳቸው የአማርኛ ቋንቋ ተናጋሪ የትግራይ ልጆች ናቸው። የአማርኛ ቋንቋ ተናጋሪ የኤርትራውያኖች ናቸው ይህን የሚሉት። አንድ ቀላል ምሳሌ ላሳያችሁና ወደ እንትኑ ልግባ። ለምሳሌ እችን ልጅ ያለችው ቋንቋ ዝም በቀላሉ እችን ብቻ ላሰማችሁ። እችን ብቻ
ከዛ በኋላ ወደሚቀጥለው ገባለሁ። ቆይ ምንድን ነው ያልሽው አንቺ? ተናገሪ፣ ንገሪያቸው እስኪ ከገባቸው ላሰማ። ሰው በሚገል ወይ ደም ብሎ የወረቀት ትግል አትቸኩሉ። እናንተ ምንድነው እናንተ ትንሽ የምታስጠሉኝ ምንድነው? ትፈጥናላችሁ። ልክ እንደ ሻዕቢያ ፖለቲከኛ ትፈጥናላችሁ። ረጋ በሉ አስደምጣችኋለሁ። እኔ ህዝቡ መንቃት ስላለበት ንግግራችሁንም የምትፈልጉትንም ሁሉ ህዝብ እንዲሰማችሁ አደርጋለሁ። የመወሰኑ ጉዳይ የህዝብ ጉዳይ ነው። አሁን እሺ ምን አለች? ይሄ ትግል የእስክርቢቶ ትግል አይደለም፣ የጥይት ነው፣ የቀለሃ ትግል ነው። ስለዚህ ሰውት አለች። እስክንድርን አፍ አውጥታ ነው ያለችው። እኔ ያለው የምለው እናንተ ከመታችሁ አፋችሁን የምትከፍቱት እኔ ላይ ነው አይደለም። ፖለቲካው ትንሽ ሻዕቢያ አማራ መንደር ገብቶ እየተጫወተ ነው ያለው። ሰሜናውያን አድዋዎች አማራ መንደር ገብቶ እየተጫወቱ ነው ያሉት። ኤዶናይ ለምን ይመስላል ትግራይ ሳይሄድ ጎንደር ሄደው? ትግራይ ጥምቀት የለም እንዴ? ለምን ጎንደር ሄደ ብለህ ጠይቃል? አልጠይቅም። ገና አይገባህም አንተ። ባለፈው ታስታውሱ ከሆነ ንጉስ ነኝ የተቀባው ቴዎድሮስ ነኝ ብሎ ያለውን ቴዎድሮስ ነው ዋሻው። ያውም ትግራዋይ ነኝ ብሎ ቆርቦ ያሳየ። ለምን ይመስላል ያለ? ምን የገባህ ነገር አለ በዚህ ፖለቲካ? እኔ እንዲያውም በጣም ከሚገርማችሁ ከአማራ ፖለቲከኛ ሞጣን አደነኩት። ሞጣን በጣም አደነኩት። አትሊስት ቀድሞ እየገባው መጥቷል። ቀድሞ እንደዚህ ስትሆን ደስ ይለኛል። አለበለዚያ መንጋ ሆነ እንደ በግ የምትነዳ ከሆነ ምን አገባኝ እኔ። እንኩሮ ይነዳሃል፣ ግልብጥ ሚዲያ ይነዳሃል፣ ትነዳለህ ዝም ብለህ። እንደዚህ ያለ ጨዋታው ሌላ ነው። ጨዋታው መጀመሪያ በጥሞና አዳምጥ። እቺ ልጅ የተናገረችውን ስማና ወደ ራሴ ልግባ። ምንድን ነው ያልሽው? ትግሉ የወረቀት ትግል አይደለም፣ የእስክሪብቶ ትግል አይደለም። በሚዲያ ላይ እንደ ጋዜጠኛ ወይ በፊት እንደነበረበት በእስክሪብቶ አይደለም እየታገልን ያለ ነው፣ ወይም ፋኖ እየታገለ ያለው በእርሳስ ነው። ሰው በሚገል ወይ ደም ዋጋ በሚያስከፍል ነው። ዝም ብሎ እንደዚህ እንደቀል በቃትቻለሁ የሚባል የልጆች ጨዋታ አይደለም የተያዘው። እወጣለሁ ስላልክ አይደለም የምትወጣው። ትግሉ የጠራህ ነው፣ የጥይት ጠራህ ነው። ግባና ታገል ነው። አሁን መሳሪያ ደቅነውበት እሺ ብሎ ሀሳቡን ቀይሯል የሚባለው እየሰማሁ ነው ያሉት። አሁን እንዲያውም እኛንም ውሸት ነው ብልጽግናዎች እያራገቡ ነው ያሉት ብሎ ያወሩናል አሉ። ምን አወራው? እናንተ ያላችሁ ያወራሁት ውሸቱን ነው ያለው። ያልተባለም እንደዚህ ይሄ ሁሉ የሻዕቢያ የእንትን ምንድነው የብልጽግና ካድሬ እነሱ ናቸው ይህን ወሬ የሚያናፍሱት እንጂ እስክንድርና ዘመነ ሉጥ አላለም እስክንድር ምናምን ብለው ያወራሉ። እኔም ካልሆነ ሰየው እኮ አልኳችሁ። ከሆነላችሁ ጥሩ ነው፣ ግን አይሆንም። በደም ነው የሚፈላለጉት። እስክንድርና ዘመነ በደም ይፈላለጋ። መሬት ላይ ያለው ይናገር። ነገርኳችሁ እኮ ሺዎች በላይ የእስክንድር ጦር ነው ሰሜን ሸዋ ላይ ዘመነ ካሴ መጥቶ ይገደላቸው አለ እኮ። ፊልሙ አለ እኮ፣ ፕሮግራም ሰርተንበታል እኮ። ጅሎች ናችሁ እናንተ። አይላቀቁም፣ በተአምር አይላቀቁም። ዘመነ እስክንድር ብልጽግና ልኮት አማራ ምድር የመጣ ነው ባለበት ቦታ ይወገድ ብሎ ያለው እኮ ዘመነ ካሴ እኮ ነው ያለው በራሱ ቋንቋ። ሰምታችሁ ይሁን። አዳምጥ ዋሽው ነው ሁላችን ሳይሆን በጥልቀት ከነፍሳችን ይሄው አዳምጥ። የሚጠበቅ ነው። ይህ የአብዮት አቦጊዳ ነው። የአብዮት አቦጊዳ ነው። ይሄ የሚጠበቅ ነው። ይሄ ብልጽግና ውስጣችን የላከው እስክንድር ነጋ እስካልተገደለ ድረስ ዘመነ ካሴ ራሱ ቃል ነው ይላል። አማራ ዋጋ ያስከፍለዋል ያለው ይሄንን ያለው ሰውዬ እዛው ጋር ሟችና ገዳይ እኮ ነው የተገናኙት። እዛው ሟች ወደ ገዳይ መንደር ሄዶ ምን እንዲያደርገው ነው የምትጠብቁት? ተታረቁ። መጀመሪያ አትሊስት ተታረቁ የሚለው ወሬ መወቅደም አለበት። መጀመሪያ እርቅ ፈጠሩ፣ ተስማሙ፣ ባለው ልዩነት ላይ ተገባቡ፣ ልዩነታቸው ተሰበረ። ከዚህ በኋላ አብረሆኑ ያስማማኛል። ደም የተቃባ ህዝብ እንዴት አድርገ ነው በአንድ ቀን ተመራረጥና ፓርቲና ድርጅት ተመሰረተ ብለ? ምን አይነት ፖለቲካ እንጭጭ የሆናቸው ሰዎች ናቸው እዚያ ፖለቲካ የሰራችሁት? ይሄ ነው መጨራረስ ማለት፣ ይሄ ነው ማጨፋጨፍ ማለት። ይሄ ነው የራሱ የዘነበን አንደበት ስሙት፣ የሚናገረው አዳምጡ። ይህ የሚጠበቅ ነው። ይህ የአብዮት አቦጊዳ ነው። ይህ የትግል ጥንተ ተፈጥሮ ነው። ይህ ቅዱስ ቀውስ ነው። ከገላችን ሳይሆን በጥልቀት ከነፍሳችን የምንታደስበት ቅዱስ ቀውስ፣ እስከ ወዲያኛው የሚፈውዘን ጠዝጣሽ ህመም፣ የህመም ሐኪም፣
የአብይ አህመድና የእስክንድር ቡድን አዲስ ጸረ አማራ ግንባር ፈጥረው በአማራ ህልውና ትግል ላይ ሲያሴሩ እጅ ከፍንጅ ይዘናቸው እምብዛም ኮሽ ሳናደርግ በሰራነው ስራ ሴራቸውን እዚህ ጋር የአብይ አህመድና የእስክንድር የአብይ አህመድና የእስክንድር ቅዱስ ቀውስ ነው የሚለው የአብይ አህመድና የእስክንድር ትግል ይላል። እዚህ ጋር አማራውን ለመፍጀት የመጡትን ሴራ አውቀንበታል ነው የሚለው ራሱ ነው ያለው። ማንም ወደ እኔ እንዳትመጣ ይሄን ቃል በቃል ነው ማሰማ ያለህን ማሰማ። ይሄን ሰውዬ ስክሪን ላይ የአማርኛ ቋንቋ ተናጋሪ ህዋቶች ውጡ ከዚህ ውስጥ ያማችኋል። ሻቢያዎች ውጡ ያማችኋል። ትተማላችሁ። እናንተን ነው የምገልጻችሁ ያላችሁት። የአማራው ትግል የሸዋት ትግል ነው። የአማራው ትግል የሻቢያ ትግል ነው ብዬ ታገልኩትን ሀቅ እያሰማሁን እየመራዋጠው ትጽፋለህ፣ ትባረራለህ፣ ውጭ ነው ማስቀመጥ። ግን ሀቁ ይሄ ነው። ይሄ የዳዊት ድምፅ አይደለም። የራሱ የዘመንን ድምፅ ነው ማሰማ። የአብይ አህመድና የእስክንድር ጦር ነው የሚለው ፖለቲካ ነው የሚለው። አዳምጠው ደጋግሜ እንዳሳሳምታለሁ። ይሄ የአብይ አህመድና የእስክንድር ቡድን አዲስ ጸረ አማራ ግንባር የአብይ አህመድና የእስክንድር ቡድን አዲስ የአማራ ጥምረት ፈጥረው ይላል። ዋሻው ድገሙት። አሁን እንደግመዋለን። አሁን ቃርቃር እስኪ ነው ማደገም ጠዝጣሽ ህመም የህመም ሐኪም የአብይ አህመድና የእስክንድር ቡድን አዲስ ጸረ አማራ ግንባር ፈጥረው በአማራ ህልውና ትግል ላይ ሲያሴሩ እጅ ከፍንጅ ይዘናቸው እምብዛም ኮሽ ሳናደርግ በሰራነው ስራ የአብይ አህመድና የእስክንድር ጸረ አማራ ትግል ውስጥ ለውስጥ የተጣሉ መስሎ አብይና እስክንድር የጠነሰሱትን ሴራ ሰብረን አውጥተነዋል። ውስጥ ለውስጥ ዋሻው ለዚህ ቅርታ ጠይቋል። ዘመነ መጀመሪያ በምንድን የተስማሙት? እጅ ከፍንጅ ነው ያስቁት ብሏል። በምን የሞቶስ አማራ እስክንድርን ተከትሎ ሄደው ዘመነን ተከትሎ ሄደው በሁለቱም ምክንያት የተጨፋጨፈው አማራ ምስኪኑ ገበሬ ምን ልታርጉት ነው የሚልን አስብ። የአብይ አህመድና የእስክንድር ጸረ አማራ ትግል ዋሻው ወይ የሚለው ዋሻው ወይ ኮርዳይት ዋሻው እንደዛ ጻፍ እዚህ ጋር ይኸው የአብይ አህመድና የእስክንድር ቡድን አዲስ ጸረ አማራ ግንባር ፈጥረው በአማራ ህልውና ትግል አዲስ ጸረ አማራ ግንባር ፈጥረው አዲስ ጸረ አማራ ግንባር ፈጥረው የአብይ አህመድና የእስክንድር ቡድን አማራውን ለማጥፋት እያለ ነው። እንግዲህ ዋሸ በላ ጻፋ እዚህ ጋር ዋሸ በላ ነው ወይስ አይኖልቱ ነው ድምፁ? የምን ድምፅ ነው? እንዴት የምታስቡት እናት ጭንቅላታችሁ ደንዝዟል እንዴ? ይህን ያክል ሾቃችኋል እንዴ? ቋንቋ የቁራ ቋንቋ ሆኖ ትበታተናለህ አላልኩም እንዴ? የቁራ ቋንቋ ማለት እኮ ይህን ነው። የትናንቱን ዛሬ መድገም አለመቻል እኮ ነው ቁራ የምትባለው። አዳምጥ የሚል ደጋግሜ ለማስደምጥ የህመም ሐኪም ትክክል። የአብይ አህመድና የእስክንድር ቡድን አዲስ ጸረ አማራ ግንባር ፈጥረው በአማራ ህልውና ትግል ላይ ሲያሴሩ እጅ ከፍንጅ ይዘናቸው እምብዛም ኮሽ ሳናደርግ በሰራነው ስራ ሴራቸውን ብቻ ሳይሆን ሰዎችንም ጭምር አጋልጠን ለዘላለሙ አሸንፈናቸዋል። የሚጠራርግ ማዕበል ላክንባቸው ሲሉ ኦኬ፣ ይሄ በዚህ በቃቸዋል። አሁን ተማመን መሰለኝ ያለ በደንብ የሚፈላለጉ ናቸው ብያልኩ። ለዚህ ነው በደንብ ነው የሚፈላለጉት። ዘመነ ካሴና እስክንድር በደንብ ይፈላለጋሉ። ኢሳያስ አፈወርቅ ሞክሮ ነበር ሁለቱን ለማግባባት የዛሬ 8 ወር ነው 9 ወር እስክንድር ቢሮ የተከፈተለት ጊዜ አስመራ ቢሮ ተከፍቶለታል። እና ያን ጊዜ ቢሮ ለእስክንድር ሲከፈትለት እስክንድር መልእክተኛ ነበር የላከው። ድምፁን አሰምተናቸዋል። የዛን ጊዜ እስክንድር ራሱ ገብቶ ነበር አስመራ በሱዳን በኩል እንዴት እንደገባ እሱ ረጅም ታሪክ ስላለው አሁን አላወራው። እዛ ሄደ ጊዜ እስክንድር ሳያቅ ዘመነ ካሴ ይዛ ነበር ተገናኙ። ራሱ ኢሳያስ ቢሮ ውስጥ የተገናኙት ሁለቱን ለማስማማት ሞከረ። አለቃቸው ስለሆነ እምቢ ማለት አልቻለም። ዘመንም እምቢ አላለም። እስክንድርም እሺ ችግራችሁን ፍቱ፣ በጋራ ሆናችሁ የመንግስት አሉ፣ በጋራ ሆናችሁ የመንግስት ገልብጡ ብሎ መመሪያ ሰጥቷቸው ኢሳያስ አፈወርቅ ተለያይተዋል።
ይሄ ከዛሬ 4 ወር 5 ወር እንትኑ ካለኝ ያሳያችኋለሁ ካለ በድብቅ የነበረውን ስብሰባ ማለት ነው። ቃላችሁ ያታስታውሳላችሁ እስክንድር ዘመነ ካሴ እርዱኝ ብሎ ያለ ጊዜ ወጥቶ አሁን ገንዘብ አጣሁኝ ገንዘብ ስጡኝ ብሎ አታስታውሱም? ይሄን ታሪክ የሆነ ቦታ ታፍኖ ብር አጣሁኝ ብር ስጡኝ ታመሜ ብሎ ያለ ጊዜ አታስታውሱም? እሱን ታሪክ ላምጣላችሁ። ጻፉ፣ አንድ ቁጥር ጻፉ። ዲቫንት የምትለው ቃል መሬት ጠብ ያለ አሳየን ብሎ አንድ ቁጥር ካላችሁ አሳያችኋለሁ። ያን ጊዜ ኢሳያስ አፈወርቅ ሁለታችሁ አንድ ካልሆናችሁ ያን ግንባር አንድ ካላደረገ ቤተ መንግስት አትገቡም ብሏቸዋል ኢሳያስ አፈወርቅ። በዛን ጊዜ ነው ብላችሁ ያንን ባላቸው በስንተኛው ጊዜ እስክንድር ሲመለስ ሰሜን ሸዋ ዘመነ ጦሩን ይዞ መጥቶ ተጨፋጨው። ያን ጊዜ ነው የመጀመሪያው 400 ምናምን የእስክንድር ወታደሮች የተደመሰሱት ያኔ ነው። የመጀመሪያ ጊዜ 400 ምናምን ሰዎች ተጨፈጨው። አሳዛኝ እልቂት በፋኖ ላይ የደረሰው እሱ ነው። መከላከያ አንድ መከላከያ አልተዋጋም። ራሳቸው ናቸው የተጨፋጨፉት፣ ራሳቸው ናቸው የተጨራረሱት። ታስታውሱ ከሆነ ብዛት ያለው የሻዕቢያ ወታደሮች ተያዙ አላልኳችሁ? ኮሎኔሉ ተይዞበታል። ኮሎኔል ኤርትራዊ ሲወጉ ላይ ኮሎኔል ህወሓት ተይዞበታል። ይኸው እሺ አሳየን አላችሁ አንድ ቁጥር ይኸው ወገኖቼ በያላችሁበት እንዴት አላችሁ? እኔ ዘመነ ካሴ ነኝ። ከትግሉ ትዕይንት ከጠፋሁበት ጊዜ ጀምሮ ላለፉት 15 ወራት ብዙ ወገኖች የኔን አድራሻ ለማወቅ እንደተጋችሁ፣ ጤንነቴ እንዳሳሰባችሁ፣ መኖሬ እንዳሳሰባችሁ፣ እንደተጨነቃችሁ እንዳስባችሁ ለመረዳት ችያለሁ። በተለይ ይህን መረዳት የምችልበት ሁኔታ ውስጥ ከገባሁበት ጊዜ ጀምሮ። ስለዚህ በዚህ አጭር የቪዲዮ መልእክት አጭር ነገር ለማለት ፈልጌያለሁ። እኔ እንደምታዩት እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ከኤርትራ ወጥቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። በዚህ ሂደት ውስጥ በርካታ ወገኖች በኢትዮጵያም በውጭም የሚኖሩ ወገኖች ከፍተኛ የሆነ እርዳታ በሞራልም በፋይናንስም ኢኮኖሚካሊ ማለት ነው ሲያግዙኝ ቆይተዋል። አንዳንዶቹን ምናልባት በስም መጥቀሱ ምቾት ላይ ሰጣቸው ስለሚችል አሁን ማንሳት አላስፈላጊ ነው ብዬ አምኛለሁ። አንዳንዶቹን በስም ለመጥቀስ ያክል ግን ወንድሜ እሺ በቃ እዚህ ጋር ላቁ ሐሳቡ ከገባችሁ። ይሄ እንግዲህ ከኤርትራ የመጀመሪያው የእስክንድር ጦር የተደመሰሰ ጊዜ ማለት ነው። ፖለቲካ ስማ ከምንጩ ሲባል ማስረጃ ዘመት አለብን። ሰበር ብለህ ስትል ለሰበር ማስረጃ ማምጣት አለብን። ዝም ብለህ ወጥተህ ዩቲዩብ ላይ ስለተቀደድክ አይደለም እኮ። መረጃና ማስረጃ ሁለት ነገሮች ማቀናጀት አለባችሁ። አለዚያ ፖለቲካችሁ ይበላሽባችኋል፣ ትግላችሁ ይበላሽባችኋል። ለዚህ ነው አሁን ስጋት ያለን በአማራ ክልል ያሉ ልክ ወለጋ ላይ አሁንም ወለጋ ላይ ያልበረዱ እዚህ ነው። ወለጋ ለቅምት እኮ አሁንም እኮ ረብሻ አለ። በምንድን ነው ረብሻው? የኦሮሞኛ ቋንቋ ተናጋሪ ፍልሰት ጊዜ የገቡ ህወሓቶች ናቸው። የወለጋ ባለስልጣኖች ሆነው በየወለጋ ቀበሌው አንስተ መንደር 10 መንደር 4 በሙሉ የተቀመጡት የኦሮሞኛ ቋንቋ ተናጋሪ የአድዋ ልጆች ናቸው። ለዚህ ነው ወለጋ ላይ ሁሉ ጊዜ እልቂት አለ፣ መረጋጋት የለም። ወለጋ ሁለተኛዋ የትግራይ መንደር ትባላለች፣ ወይም ታላቋ አድዋ ነው የሚሏት ሲጠሯት፣ ራሱ ስማቸውን ወለጋ ለቀምትን የሚጠሯት ታላቋ አድዋ ይሏታል አጠራራቸው። ትክክለኛ ኦሮሞቹ ወለጋ የነበሩት የኦሮሞ ልጆች የሉም በአብዛኛዎቹ። ግማሹ ሞተዋል፣ ግማሹ ተሰደዋል፣ ግማሹ አገሩን ለቆ ወጥቷል። ትክክለኛ ኦሮሞቹ ያሉት በሙሉ ኦሮሞኛ ቋንቋ ተናጋሪ የአድዋ ልጆች ናቸው። ስለዚህ ወለጋ ላይ ሁልጊዜ ምን አለ? ረብሻ አለ። ለቀምት መንደር 4 በሙሉ የህወሓት መንደር ነው። መንደር 10 በሙሉ የህወሓት መንደር ነው። ለዚህ ነው ብዙ ጊዜ እዛ ጋር አማራ ተጠብቆ ይገደልና ኦሮሞ ገደለው የሚል ፖለቲካ ይሰራበታል ብዙ ጊዜ። ይሄ ከዚህ ዝም ብዬ ልምጣለ ከአማራው ጋር አገናኛላችሁ ብዬ ነው። አሁን አማራው ላይ ያለው ፖለቲካ ይሄ ነው እየተሰራ ያለው ፖለቲካ። እሱ ወደፊት እመጣበታለሁ፣ ወደፊት ትረዱታላችሁ። ስለማይገባችሁ እናንተ አማራ ጎንደርም ይሁን ጎጃምም ይሁን ወሎ ሰሜን ሸዋ ላይ እየተንቀሳቀሰ ያለው የአማርኛ ቋንቋ ተናጋሪ የሰሜናዊ ክፍሎች። ለዚህ ነው ኤዶናይ ጎንደር የገባው።
እኔ ትግራዋይ ነኝ አለ። አማራ ክልል ገብቶ ነው ትግራዋይ ነኝ አለ። ዋሸው ዋሸው ወይ ዋሸው ወይ? ጽድት ያልኩኝ ትግራዋይ ነኝ አለ። ጎንደር ገብቶ ነው የቴዎድሮስ አፄ ቴዎድሮስ ልብስ ይዞ ተቀብቻለሁ ያለውን ወጥቶ አሳየ። ማን ነበር ያጀቡት? በሙሉ ያጀቡት ምኖች ናቸው? በሙሉ የአማርኛ ቋንቋ ተናጋሪ አማራዎች ናቸው። ትግራዮች ናቸው የተቀበሉት። ሻቢያዎች ናቸው የተቀበሉት። አይገባም አንተ ፖለቲካ። እንዲህ አይነት ፖለቲካ ገና እርጥብ ነህ አንተ። ይሄ በኋላ ነው የሚገባ። በኋላ ነገሩ ሀፕን ካደረገ በኋላ ይገባል። አሁን ለአሁኑ አይገባም። አሁን ባለበት ጭንቅላት ነው የምትሄደው አንተ። አሁን አንዳንዱ ምቀኝነት ነው ስለታወቀ ነው ትላለህ። አንተን የምትለው እሱ ነው። እኔ ምን አገባኝ? እኔ እኮ ፖለቲካውን ነው የማስተምርህ። ነገ ያ ነገር ሲፈጠር ስታይ ኮር ዳዊት ብሎ ነበር ትላለህ። የዚህ አይነት ሚሊየንስ ትግሎችን አይቻቸዋለሁ። ሚሊየን ትግሎችን አሳልፌያለሁ የዚህ አይነት። ይህን ደግሞ እስክታይ ድረስ ጠብቃለሁ። እኔ መሀል ጎንደር ላይ ቆሞ ነው ትግራዋይ ነኝ እኔ ለጎንደሬ ነው ያለኝ። ቀላልን እንደውም ትንሽ እሷን ላሳይ፣ እንደውም እሷን ላሳይ። አዶና ይባላለሁ። ይሄንን ልክ እንደዚህ ሆኜ የተቀባው ትግራዋይ ነኝ እንደምነግስ ተነግሮኛል አላለህም? አላለህም ወይ? አምጥቻ አላሳየውም? ይሄንን ነግሳለሁኝ ትግራዋይ ነኝ ቴዎድሮስ የሚባል ይመጣል የተባልኩት እኔ ነኝ አላለህም? የዛሬ 2-3 አላሳየውም? አላረገውም ወይ? እስኪ አላረገውም በለኝ። አላረገውም ወይ? ገብቶት ያረገው እኮ እንትን አምቦ ሄዶ አለም እኮ ገብረ ጉራቻ ሄዶ አለም እኮ ያደረገው ይሄንን እዛው አንተው መሬት ላይ ከአማራ ጋር ያለኝን ይሰባ ወራርዳለሁ ያለ ህወሓት ይኸውልህ እኮ ይላል እኮ። ንገረው፣ ሂድና ንገረው። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት። አዶና ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት። መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። ዋሸው ወይ? ዋሸው ወይ? ኮር ዳዊት ዋሸው ወይ? ፋራ ጥፍራ ምናምን ዋሸው ወይ? ትግራዋይ ነኝ በትግራይነት የመከራለሁኝ። የት ነው ይሄን የሚል? ጎንደር ከተማ ውስጥ ነው ይሄን። ይሄ ታሪክ ልክ ጀግና አለበሰው፣ ጀግኖች አለበሱትም። አውጥተህ ዛሬ ለአንድ ተራ በሰግጥና በደድብ በሴጋ የታወቀ በብልግና ሪከርድ የበጠሰ የፈለከውን በለኝ አንተ። በምንም ፖለቲካ በቴክኖሎጂ ያልታወቀ ሰግጥ ደድብ ሴጋ መታ ብሎ የተዋወቀ አንድ ሰው ወስደ የጀግኖች አባቶቻችንን ካባና ፈረስ ጋሻ ሰጥተህ ስታከብር አንተ የወደቅከው ያኔ ነው፣ የሞትከው ያኔ ነው፣ የተቀበርከው ያንተ ነው። ህወሓት ጀርባውን ገልብጦ እንደመጣብህ አልባነንክም፣ ገና ደንቆሮ ነህ። እየነገርኩህ ነው ያሉት እኮ። አዳምጥ የሚልህን አዳምጥ። ነገረህ እኮ በቃ። አዶና ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት። መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው ይበቃል። ይሄን ያለ ማን ነው? ማን ይሄን ያለ? ጨፍሮባል እኮ። ይሄን ብቻ ነው እኮ ጭፈራው ጨፍሮባል እኮ። ጨፍሮባል ላይ ጨፍሮባል። ይሄ ክብር ለጀግኖች የአማራ ልጆች አልተደረገም። እነ ግርማይ ሽጥላ ይህን ክብር አላገኙትም። ለአማራ የተሰዉ ጀግኖች እንደ ሸቴ ይህን ክብር አላገኙትም። ወራሪውን ለመለሰው የነፃነት ይበቃችኋል። የአማራ ውርደት ላሳይ ፈልጌ
የአማራውን ውርደት ላሳየና ህወሓት እንዴት ቆዳውን ገልብጦ እንደሚመጣ የነገርህን ላስረዳ ነው ያሳየው። ከገባ ይግባ፣ ካልገባህ ግን ገና ነው። እስኪገባ ጠብቅ። በዚህ አጋጣሚ ላይ ሞጣ ያደነኩትን ፓርት ላሳያችሁ። ሞጣ በጣም አክቲቭሊ የአማራ ፖለቲካ የገባው ብዙ ነገሮቹ አያስማሙኝም፣ ግን በህወሓት ላይ ያለውና በሻዕቢያ ያለው ጥርጣሬ ያደንቅለታለሁ። ጎበዝ ነው። ቁጭ ብላችሁ ጠጡ። አትናደዱ። ማነው እሱ? አትናደዱ። ቁጭ ብላችሁ ጠጡ። አትበሳጩ። እኔ ሞታችሁ አላምናችሁም። ህወሓቶችን እና ሻዕቢያዎችን ሞታችሁ ተቀብራችሁ አላምናችሁም። እንደዚህ እኮ ነው። ጅሎቹ ናቸው ያልገባቸው ናቸው እንጂ እኔ ሞታችሁ አላምናችሁም። ለዚህ ነው አይኔን ጨፍኜ አልተኛም። ህወሓትና ሻዕቢያ ካለ ብዬ የምታገለው ለዚህ ነው። ስለዚህ ቅንቅኖች እኔ ፔጅ አትመጡንም ትወጣላችሁ ብዬ የምላችሁ ለዚህ ነው። ሞጣ ምን አለ? ፈንቅለው ይወጣሉ። እባብ ከገደልከው በኋላ ጥለው ከሄድክ ብታምን ባታምን ከፊት ቀድሞ ይጠብቃል። አንተ ገለዋል፣ ግን ከፊት ቀድሞ ይጠብቃል። እባብን ከገደልከው በኋላ ይዘህ በእንጨት ዛፍ ላይ ታስቀምጠዋለህ፣ ታንጠለጥለዋለህ። በሁለተኛው ቀን ተመልሰህ ከደረቀ ቋንጣ ከሆነ ሞቷል። ህወሓት ማለት እንደዚህ ነው። ሻዕቢያ ማለት እንደዚህ ነው። ስትገልጸው የምትገልጠው እንደዚህ ነው። አይኔን ጨፍኜ በህወሓት ላይ አልተኛም ብዬ ነው። ለዚህ ነው የሰላም መንፈስ የላቸውም ውስጣቸው በምንም ታምር። በተለይ በኢትዮጵያ ጉዳይ ይጠሏታል። ኢትዮጵያን አይወዷትም። ኢትዮጵያን እስከ መጨረሻው ድረስ ኢትዮጵያን አጠፋለሁ ብለው ለራሳቸው ቃል ገብተዋል። ለግብፅ ቃል ገብተዋል። ለፈለጉት ኃይል ቃል ገብተዋል። እዚህ ነው ህወሓትን አላምንም ብዬ ስል ምክንያት ስላለ ነው የምልህ። ሞጣን እዚህ አጋጣሚ ላይ አደንቀዋለሁ። ብዙ ነገሮች አይመቸኝም። ሞጣ ብዙ ነገሮች ላይ አይስማማም። በተለይ ብልግና ቃላቶችን አልወድላቸው። ዞሮ ዞሮ ግን በፖለቲካ እይታ ግን በጣም አድናቂ ነኝ። በጣም ይችላል እንዳዳምጣት እሱን ከዛ መጣለሁ። በአባይ ድልድይ እኔ ማፈነዳው በመሰረቱ ዘመነ ካሴ ታፍኗል። ኤርትራ ውስጥ በሻዕቢያ ታፍኗል። ደጋፊዎቹ ግሪሳ ስለሆኑ እንጂ የሚያውቁት ነገር ስለሌላቸው እንጂ የፖለቲካ ችሎታ ስለሌላቸው እንጂ መረጃ ስለሌላቸው እንጂ የተጣለላቸውን ቀይ ወጥ በልተው የሚጮሁ ትናንሽ ውሾች ስለሆኑ እንጂ ዘመነ ካሴ በሻዕቢያ ታፍኗል። የትም አይደርስ። ጽንዶ ብሎ ጀምሯል። ሰሜነኛ ብሎ ጀምሯል። ተመልምሏል። ፓስፖርታቸውም የነሱ ነው። ኤርትራ ውስጥ ነው ያለ። የትም አይለቁትም። ዘመነ ካሴ ኮሎኔል ታደሰ ሙሉ ነው። ፖለቲካ ሲገባ እንደዚህ የሚገባ እመነኝ፣ መጨረሻውን ትሰሙታላችሁ። ከረፈደ በኋላ ነው ፖለቲካ የሚገባቸው። አሁን አይገባቸው። አሁን እስክንድር እንዲገደል የተወሰነበት በማን ይመስላል? አንተ አማራዊ ፋኖች ወሰኑ ይመስላል። እራሳቸው ናቸው። የአማርኛ ቋንቋ ተናጋሪ የትግራይ ልጆችና የሻዕቢያ ኤርትራውያኖች ናቸው እስክንድር ላይ ሞት ፍርድ የፈረዱበት። አንተ አሁን የአማራ ነፃ አውጪ ይመስላል። ስለ አማራ የሚታገሉ አይደለም፣ እራሳቸው ናቸው በእጅ አዙር እንዲህ ነገር የሚናደርጉት። ግን ብታምንም ባታምንም ኤርትራ ምድር ላይ አይሞቱም። ተመርዘው ይወጡ። ምን አልኩት? ኤርትራ የገቡት ፋኖ አመራሮች ተመርዘው ወደ አማራ ክልል ሊሸኙ ነው ብያልኩት። ደብኛ እኛ ኢትዮጵያውያን እስከምንበስል አንተ ልታር ነው እኮ ፈጣሪ ብቻ ይሁን። ህዝባችንን ምስኪን ነው ተኩላዎች ገብተውበታል። በተኩላ እየተበላ ያለ ህዝብ እኮ ነው። ከተኩላ እኩል አድኖ ነው እኮ ምሮጦ ያለው። አልገባውም። እዚህ ገብቶ ኮመንት ይጽፋል። ይሄ ቀላል ንግር አለ የሚናገረው። ወይኔ እንዴት ቸከለ ተውሳክ ነው።
ወያኔ እንዴት ችክ ያለ ቶክሳ በቃ እንዴ ተውሳክ አይደለም እኮ ቶክሲክ ነው ወያኔ ማለት። ለዚህ እኮ ነው የሚጠሉኝ እኔ ለዚህ ነው። እንችላችንና አዳምጣታ ወደ ገደሉ ጋር ይደቀጥራል ደረጃ ስለሌላቸው እንጂ የተጣለላቸው ቀይወጥ በልተው የሚጮሁ ትናንሽ ውሾች ስለሆኑ እንጂ ዘመነ ካሴ በሻዕቢያ ታፍኗል። የትም አይደርስ። ጽንዶ ብሎ ጀምሯል። ሰኔነኛ ብሎ ጀምሯል። ተመልምሏል። ፓስፖርታቸውም የነሱ ነው። ኤርትራ ውስጥ ነው ያለ። የትም አይለቁትም። ዘመነ ካሴ ኮሎኔል ታደሰ ሙሉነህ ክዶታል። ኮሎኔል ታደሰ ሙሉነህ ዘመዱ ነው፣ የሰፈሩ ሰው። ያን ጀግና ሻዕቢያ ምን እንዳደረገው አይታቸዋል። ያን ጎጃሜ፣ ያን ታላቅ ኢትዮጵያዊ አማራ፣ ያንን የጦር ጀነራል፣ ያን የጦር ኃይል አብራሪ ቦምብ በጠላት ላይ የሚበትን በአባይ ድልድይ የሚያልፍ ጀግና ከኮሎኔል በዛብህ ጴጥሮስ ጋር እንዴት እንዳደረጓቸው አይታቸው። ሰራብረው ያውም ክብር ሰጠውታል። ለዚህ ኮሎኔል እንዲደቅ አድርገው በረጅም ጊዜ አኮስምነው ሲመጣ በወሩ ሞቷል። ዘመነ ካሴ ኮሎኔሉን ያንን የምዕራብ ጎጃም ጀግና የመጫ የዳሞት የስማላና ደዝ የነ አልወለድም ቢያልወለድም ልጅን ክዶታል። ታደሰ ሙሉነህን ክዷል። ኤርትራ ማለት እሱ ነው። ሻዕቢያ ማለት እሱ ነው። የሻዕቢያ መንግስት ኤርትራ ውስጥ ነው የያዘው ዘመነን። ናን መስረት ብለው ከወሰዱት በኋላ አንደኛ የአብይን ጦር ፈራ፣ ሁለተኛ ሌላ የተቃወሙት ጎንደሮች፣ ጎጃሚዎች እዚያ አፈኑት። ኋላ ላይ ጠፋ። እነምሬን ስንት አማራ አልቆ ነው ወሎ ከደረሱ በኋላ የነዘመነን ግሩፕ የካዱ። ተፈራ ማሞ ካልሆነ ማንም አይመራንም ብለው ካዱ። እንዲያውም ምሬን አንተ ጥንብ ትግሬ እስከ ማለት ደርሰዋል። በስልክ እየሰደው እኛ እኮ ሚስጥሩ ማአት ሚስጥር ነው ያለው። የቋራው ስምምነት የሚባል 13 ሰዎች በአየር ላይ የመሰረቱት ፋኖች የማያውቁት ነው። የአቤ ጉቦኛውን አገር ክዳል፣ አቤን ክዳል፣ ታደሰ ሙሉነህን ክዳል። እንዴት ታደሰ ሙሉነህን የበላው ሻዕቢያ ጋር ትገባል? የግንቦት ሰባት አይበቃም? ዘመነ ክህደት እስከ ስንት እስከምትሞት ድረስ ትክዳለህ። ስለዚህ የመሰረቱ ድርጅት አሁን ይሄ የአማራ ኃይል ብለው የመጡት ወደፊት መሄድ ስለማይችል ገና ሳይፈጠር የጨነገፈ ስለሆነ ሳይሳካላቸው ሲቀር እዛው ኤርትራ በረሃ ዘመነ ካሴን እንደሚረሽኑት ጥርጥር የለኝም። ያጠፉታል። አበስብሰው ነው የሚገሉት። ስለዚህ ሞጣ ኤርትራ ውስጥ አይገሉትም። ዘመነ ተመርዘው ነው የሚመጡት በሙሉ ወደ አማራ ክልል። ተመርዘው ጎጃም ይገባሉ፣ ተመርዘው ጎንደር ይገባሉ፣ ተመርዘው ወሎ ይገባሉ፣ ተመርዘው ሰሜን ሸዋ ገብተው ይሞታሉ። ኤርትራ ምድር ላይ አይሞቱ። የሚፈለገው ምንድነው? ብልጽግና ዘመነን ገደለው እንዲባል የሚፈለገው ብልጽግና እከሌን ገደለው እንዲባል ፖለቲካው ነው። ሻዕቢያ እንዲቀላል እንዳትተሩት። በጣም እጅግ የሲሲሊ ማፊያዎች በጣም እጅግ ቦኮ ሃራም እኮ የተመሰረተው እኮ ሻዕቢያ ውስጥ ኤርትራ ውስጥ ነው። አልሸባብ የተመሰረተው እኮ ኤርትራ ውስጥ ነው። አልቃይዳ የተመሰረተው እኮ ኤርትራ ውስጥ ነው። ኡሳማ ቢንላዲን እኮ የተደበቀበት አገር ኤርትራ ውስጥ ነው። ታውቃላችሁ ይሄን ታሪክ። በጣም ሻዕቢያ ማለት ለቀጠናው ራሱ በጣም አስጊ የማፊያ ጥርቅም ሀገር ነው። ይሄ ሁሉ እኮ አማጽያን ኢቦላ ምናምን ትሏቸው እኮ የሚሰለጥኑት እኮ ሳዋ ነው የሚሰለጥኑት በሙሉ። እዚህ ቀጠናው ረባሾች በሙሉ የቀጠና አሸባሪ በሙሉ እኮ የሚሰለጥነው ኤርትራ ውስጥ እኮ ነው። ላይክ አድርጉ እስኪላችሁ እዚህ የገባችሁ ሼር አድርጉ፣ ላይክ አድርጉ፣ አዳርሱት። ይሄን ፖለቲካው ህዝቡ እናንቃ፣ አንቁበት፣ ላቁት፣ ሼር አድርጉላችሁ ለሁሉ። ሀክ ተደርጓል እኮ አሁን ያታችሁ ሰብስክራይቡ 100 ምናምን ሺህ ብሎ ቆሟል። ምንም ወደዛም አይሄድም ወደዚህም አይቀንስም። ቪው በፈለገ ነገር ብትሄዱ እዚህ ላይ ከ10 ሺህ ከ15 ሺህ በላይ ከ20 ሺህ በላይ አየውም። ታፍኗል፣ እዛ ጋር ይዘውታል እንዳይታይ። ምክንያቱም የሀገሪቷን ፖለቲካ የለወጠ ሚዲያ ብቻ ነው። መንግስትንም ያነቃ ህዝብንም ያነቃ ሀቅና እውነት የስለሱ ሚስጥር የሚወጣበት ሚዲያ ነው። ስለዚህ ይሄ ሚዲያ መታፈን አለበት ብለው ስለሚያምኑ ነው። ስለዚህ እናንተ ለዚህ ነው ስንገባ ሚሊየንስ በላይ ሰዎች ጋር ሼር አድርገን ነው የምንገባው። 400 ሺህ 200 ሺህ 300 ሺህ ግሩፕ ያለበት ጋር ነው ልከን የምንገባው ወደዚህ ሼር የምናደርገው
እናንተም ሼር አድርጉ። አንድ ሰው ለ10 ሰው ለባንክ ሼር አድርጉ። በዋትሳፕም አድርጉ፣ በኢሞም አድርጉ፣ በቫይቨርም አድርጉ፣ በቴሌግራም በትፍርሽ አድርጉ። ግንበኞች የአማራ ታጋዮች ነገር የባቢሎን ግንበኞች ጉዳይ ይመስል እና ይሄ ነው ያለው። ስለዚህ ነው በደንብ አድርጋችሁ አዳምጡት። በምንም ታምር ኤርትራ ውስጥ አይሞቱም ዘመነ ካሴ። ዘመነ ከሞተ ሞጣ መጥቶ ነው የሞተው። ጎንደር ጎጃም ገብቶ ነው የሞተው። ሻቢያ አሁን እጅ ሰጥቷል። ሻቢያ እጅ ሰጥቶ በቃ አልቻለም። በቃ በፍጹም ኢትዮጵያን መዋጋት አልቻለም፣ መታገል አልቻለም። አለቀ በቃ። ትራምፕ ራሱ ትላንት ምንድን ነው ያለው? አልሲሲ ምን እንዳለ ሰምታችኋል። የፈለገው ልታወራ ትችላለህ፣ አንተ ቀድመም ልታውቀው ትችላለህ። አብይን ግን አትችለውም አለ። በቃ በጣም የሰራ ሰው ነው አለ። በጣም አየነው፣ መረመር ነው አለ። እድገት፣ ብልጽግና፣ ሰላም የሚፈልግ መሆኑን አረጋገጠ። ከአንተ ጋር የግል ጥላቻ ሊሆኑ ይችላል። አልሲሲ አፋውቱ ነው ያለው። አሰማችኋለሁ እንዴት የምትናገሩ። አገር ቀጥ አድርጎ ያዘ ነው። መከላከያውን ቢልድ ያደረገ፣ አየር ኃይሉን ቢልድ ያደረገ፣ ኢኮኖሚውን እየተቋጠረ ያለ፣ አገር እያሳደገ ያለ መሪ ነው አለ። ልጠላው ትችላለህ፣ ከኔም በፊት ልታውቀው ትችላለህ። ግን ስለ አብይ ኖ ሞር ቃል የተናገረውን አሰማችኋለሁ። የተናገረው ይሄ የትራምፕ ንግግር አለም እኮ የዓለም መሪዎች በሙሉ እኮ የሚመሰክሩት ንግግር እኮ ነው። ዛሬ የኢትዮጵያን ሀገር መከላከያ ሰራዊት የሚተካ ወይ ደግሞ የሚመስል አቻ የሚሆን ሰራዊት አለ በአፍሪካ ላይ? የለም። እንዲያውም ከጥቂት ዓመት በኋላ ሀያላን መንግስታት ከሚባሉት ሀገሮች አንዱ ኢትዮጵያ ነው የምትሆነው። ይህም ነገር ነው የሆነ ነው። ሁሉ ነገር አዛለች። በቃ ሁሉ ነገር መሳሪያ ምርታ ነው፣ ታንክ ምርታ ነው፣ ድሮና ምርታ ነው፣ ጥይታ ምርታ ነው። ኤቭሪቲንግ መከላከያውን ቢልድ አድርጋ ያለች ሀገር ነች። ለማንም የማትበጋ ሀገር ስለሆነች ነው አለማቶች በሙሉ እኮ የማይደፍሯት። ለዚህ ነው የመንደር ሽፍታዬ ሸኔ መጣ፣ ተንደርድሮ ፋኖ መጣ፣ ጁንታ መጣ፣ ሻቢያ መጣ። ኖ ሞር ዋጋ ልትከፍል ካልሆነ በስተቀር ኢትዮጵያ ልትደፍር የምትችል የትኛውም ኃይል የለም። በየትኛውም ዓለም ላይም አትፈጠሩ። ለዚህ ነው የመከላከያ ኃይል የተለየ ነው። ነገ ትልቅ የ9ኛ ዓመት የአየር ኃይል በዓል ይከበራል። ታዩታላችሁ። እዛ ላይ የምታዩትን ትርኢት የዓለም መንግስታት በሙሉ ይመጣው። ፑቲን ይገኛል ይባላል፣ ትራምፕ ይመጣል እየተባለ ነው ያለው ደብረ ዘይት ላይ። ታዩታላችሁ። የዛን ጊዜ እኔ የማወራውን ሚስጥር ነገ ታዩታላችሁ። አየር ኃይል ይህንን ሰራዊት ነው ቢልድ ያደረገው የመንግስት። ቀልድ እንዳታደርገው። የአየር ኃይሉን ነው ማሳየው። የባህር ኃይሉንም ታየዋለህ። በሚቀጥሉት የምድር ጦሩን አይተዋል። እስኪያቅር ድረስ አይተሃል። ስለዚህ የሻቢያ ጉዳይ የሞተ ጉዳይ ነው። የተዘጋ ፋይል ነው። በቃ ተዘግቷል ፋይል። በምንም ታምር የጉንዳንና የዝሆን ያክል ነው ልዩነታችን። በእኛና በሻቢያ ማለው ልዩነት የጉንዳንና የዝሆን ያክል ልዩነት ነው ያለው። አቻችንም አይደሉም። በኢኮኖሚ አቻችን አይደሉም። በሰራዊት አቻ አይደሉም። በምንም ነገር አቻ አይደለም ሻቢያ ከኢትዮጵያ ጋር። ጌም ኦቨር። ይሄ ነገር በኮንፊደንስ ነው የምነግርህ። ሂድ ቀጥል። ሞታ አይገደልም። እዛ አይገደልም። ኤርትራ ሻቢያ አይገድለውም። እዚህ መቶ ጎጃም ይሞታል። ዘመነ ካሴ ደጋፊዎች ጥቁር ቀሚስ ሴቶች ልበሱ፣ ነጠላ ዘግዙ። ዘመነ በማያገባው ነገር ካለ ብሎ ዘሎ ገብቶ በጀርባው ባሉ ሰዎች ተገፋፍቶ ለገንዘብ ብሎ ለስልጣን ብሎ ከሻቢያና ወያኔ ጋር ገብቷል። አብይም አይለቀው፣ ብልጽግና በፍጹም አይለቀው። በሽብርተኝነት ያውጅበታል። የት እንዳለ ይታወቃል። እኛ እንገላችሁ። እኛ ለአማራው ለህዝቡ ማሳልፈን ልክ ህወሓት የትግራይ ልጆች የትግራይ ህዝብ ወጥቶ ህወሓት ልጆቻችን አምጡ ብሎ እንደሚጠይቀው አማራው ዘመነ ልጆቹ የታሉ ብሎ ይጠይቀው ነው የምናደርገው። ምንም አያደርገው መንግስት። ህዝቡ ግን ይጠይቋል። የታለ ልጄ ብሎ እንዲጠይቀው እናደርገዋለን። የታለ የዘረፍከኝ ገንዘብ እንዲሉ፣ የታለ የከፈልኩ ገንዘብ ብሎ እንዲጠይቀው እናደርጋለን። ህዝብ ነው የሚወስነው እንጂ መንግስት ምንም አያደርገው። አይለቃቸውም። አብይም ይተኩሳል፣ ገና ቦምብ ይጥላል፣ መትረጌስ ያጓራል። ገና ታያላችሁ። በአማራ ምድር በጣም ብዙ አማራ ገና ይገደላል። በፋኖ በእነዚህ ሰዎች ሰበብ ገና ህፃናት ይገደላል። ለማየት ያብቃል። የአማራ ኃይሎች ግን አስመራ የውሸት የነበሩት መሳሪያቸው ተነጥቆ ኢሳያስ ማለት እኮ ያለ ፎን እኳ እንዳይዙ እነ ዶክተር ሰናይ ደረጃ ተጫወቱበት፣ አገዎች ተጫወቱበት። ሰውየውን የአማራ ኃይል እዚያ የመሰረተውን ገለው አገዎች ነበር የተቆጣጠሩት። ዲያስፖራው ሳይሆን ገንዘብ ይሰጥ ነበር። ስለዚህ በዓለም አቀፍ ደረጃ የሚያስጠይቅ ብዙ ወንጀል ፈጽመዋል። ግብረ ሽብር የፈጸሙ ናቸው። ሌላው ግን አንድ ሚስጥር እንገራለን። እነ ዘመነ በግብረ ሽብር ሲከሰሱ ከጀርባ ያሉ በሙሉ ሚዲያዎች፣ ሀብታሞች፣
ፖለቲከኞች፣ ነጋዴዎች፣ አክቲቪስቶች በፋይናንስ በመረጃ በሐሳብ የደገፉ በሙሉ የወንጀሉ አካል ነው የሚሆኑ ወንጀለኛ ናቸው። ህጉ እንደዚያ ነው የሚል ግብረ ሽብር ማለት ሽብርተኛ ማለት በሐሳብ ከረዳው፣ በትጥቅ ከረዳው፣ በገንዘብ ከረዳው፣ ስልክ ከተደዋወልክለት ከደገፍከው የወንጀሉ ተባባሪ ነህ። ብዙ ሰው ታፍኖ ጠፍቷል። ብዙ ፋኖ ታፍኖ ተገሏል። ሰው ተረሽኗል፣ ተገሏል። ብዙ ሴቶች ተደፍረዋል፣ ጡታቸው ተቆርጧል። ብዙ እጅ ተቆርጧል፣ በመጥረቢያ ተረሽነዋል። የአማራ ህፃናት ሴቶች ተረሽነዋል። ግፍ መርሲ ባልሆነ መርሲ በሌለው አገዳደል ተገሏል፣ ጡታቸው ተቆርጧል። የገበሬ ልጆች ተረሽነዋል። በዚህ ሁሉ ወንጀል ፋኖች የህወሓትን ሀሳብ ካልተቀበላችሁ የተባለ ውጊያ እየተከፈተባቸው በጥይት ቀርቶ በመርዝ የተገደሉ ብዙዎች ናቸው። የታሰሩ ስብሰባኑ እየተባሉ የታፋኑ አሉ። ይሄ ነው እየተደረገ ያለ። ስለዚህ ፋኖ እውነተኛ ፋኖ፣ ሌባው ፋኖ፣ ሽብርተኛውም አስመራም ያለው ይከታተላል። ትንግርቱ ገብረጻድቅም ሁሉም እያንዳንዷ ከስሩና እየሰማች ድርጅታቸው እየፈረሰ በመሆኑ የውሸት በመሆኑ አማራና ኢትዮጵያን የሚያጠፋ የኢትዮጵያ መንግስትን ገና ጠላችሁ ተብሎ ኢትዮጵያን ለዘላለም የሚያፈርሱና ያፈረሱ ወያኔ ሻዕቢያን እንደነተፈራ ማሞ አሁንም በድጋሜ ዳግማዊ ኢህዴን ሆኖ ዱቄትና ጥይት ተሸክሞ እንዳህያ መምጣት አይቻልም። ዘመነ ካሴ ከዚህ ድርጊታቸው እንዲቆጠቡ ብዙ ጊዜ ጠይቀናል። ስለዚህ እየመጣችሁ በቲክታክ ሰራዊት ሰምተናል። ምን እንዳላችሁ እኮ እኛ መራው ዜናዎች መጡ ትንጫጫላችሁ እንጂ ምንም አታመጡም፣ እኛ ጨርሰናል ያላችሁ አይደል? እኔ ደግሞ እንደዚህ አንጫጫለሁ። የቁም ቅዠት ነው የምሆንብን። ወንጀልን ገና አጋልጠዋለሁ። ገና መች አጋልጬ በዘመነ ጀርባ ያለውን በሙሉ ሳጋልጠው ግሩፓቸው ይህን የማፍያ ግሩፕ የገንዘብ ምንጭ ሰዎችን በዝርዝር ሳመጣቸው ያኔ ገደል ትገባታል። ዛሬ መረጃ ቲቪ፣ ኢኤምኤስ፣ ዘመድኩን በቀለ ዳዲ 360 የሚባል አንድም አማራ የለበትም። ቅዳሜ ገበያ ሌላ የምትለው የሉ ሴተኛ ዳሪ ፖለቲካ በሄደበት ሄደው የማያውቁ ትምህርት ቤት ያልሄዱ የባብ ስላይቱ ትምህርት ያቆሙ ሁሉ ፖለቲከኛ ነኝ ያለ ፖለቲካ እንደዚህ ያለ ማባይ ፖለቲካ ራሱን የቻለ ሳይንስ ነው። ፖለቲካ ማለት ዝም ብለህ ተነስተህ የባህል ፖለቲከኛ እንዳለ በባህሉም ውስጥ የለበትም። ዝም ብሎ በተለይ ስደትና ግዳሚ ወንበር እኩል ያደርጋሉ። በተለይ አሜሪካ፣ ካናዳ፣ አውሮፓ ተቀምጠህ ስለ ፖለቲካ የምታወራው መጀመሪያ ተማር ፖለቲካ ሳይንስ። ሌላው ቢቀር 6 ወር ኮርስ ውሰድ። ዝም ብለህ ዩቱብ ላይ አትጣድና አትወጣብኝ። 6 ወር ደንቡ 6 ዓመት ነው። ካልሆነ 3 ዓመት ትወስዳለህ። ምንም ደግሞ ከሌለ ደግሞ 3 ወር 6 ወር ኮርስ ውሰድ እና ከዛ ፖለቲከኛ ወይ ተንታኝ ነው ይበሉታ። ዝም ብለህ እንደዚህ በባህል መተህ እዚህ ጋር አትበል። እዚህ ጋር ቅንቅና ስነ ስርዓት አድርግ። ቅድማ ነገር ነገርኳቸው። ትራምፕ ስለ ጠቅላይ ሚኒስትር ዶክተር አብይ ምንድን ነው ያለው? ቅድም ነገርኳቸው። አልሲሲ ምንድን ነው ያለው? ልጠራው ትችላለህ። ቀድመኝ ከኔ ቤት ልታውቀው ትችላለህ። በታሪካችን ግን ዓለማችን ስጠራ ብቸኛ ምጡቅ አይምሮ ያለው ስኬታማ አገር ያሳደገ ታሪክ ሰርቶ ያሳየ ታሪክ የለወጠ መሪ ጠቅላይ ሚኒስትር ዶክተር አብይ ነው አለ። እኔ ያልኩት ትራምፕ ነው ያለው። አዳምጥ የሚለውን እየመራው አቶ ጽንፈኛ ቁጭ ብለህ አዳምጥ። ይሁሉ ትራምፕ የሚለውን አዳምጥ። I don't know him as well as I know you, but he's just, the water flow is blocked by a very massive dam. I wouldn't be happy about it. And you know, you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make it. Flow is blocked. በዓለማችን ላይ በአፍሪካን በዓለማችን ላይ ስትሮንግ መሪ ስታገኝ ጠቅላይ ሚኒስትር ዶክተር አብይ ነው አለ። አንተ በግል ጠራው ትችላለህ፣ ላትፈልገው ትችላላችሁ። ሌሎቹም ግን በጥንካሬ ከጠራን ግን የተለያዩ ነገሮች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ። ግን በጥንካሬ አሉ ከምንላቸው ስትሮንግ መሪዎች መካከል ጠቅላይ ሚኒስትር ዶክተር አብይ ነው አለ። ይህን የሚለው ማን ነው? የአሜሪካኑ ፕሬዚዳንት ትራምፕ ነው የሚለው። ይህን ቋንቋ ብዙ ጊዜ ፑቲን ተናግሮታል፣ ሀያላን የሚባለው ተናግሮታል። ትናንትና ግን አልሲሲ ነው ያለው። ከኔ በፊት አብይ ልታውቀው ትችላለህ ነው ያለው።
ግን ብሎት ነው ይሄን የሚናገረው። አዳምጥም ብለህ አፍና ተፈት እየመጣ The water flow is blocked by a very massive dam. I wouldn't be happy about it. And, you know, you have a very strong leader in the president. And I hear you have a strong leader in Ethiopia, too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. Oh. ከፈለክ ግን ሰላም በሰላም መልኩ የሚፈጥሩ ነገር መፍታት ይችላል። ከዛ ውጭ ግን ህዳሴ ግድቡ ይሰጠኝ ሼር ላድርግ ገንዘብ ልክፈል የትኛው ላይ ህዳሴ ግድቡን እኮ የሚያዘው 130 አሁን ባሁን ቆጥራ 150 የኢትዮጵያ ህዝብ ነው መቀነቱን ፈቶ ይሰራው ተበድሮ አይደለም የኢትዮጵያ ህዝብ ይሰራው ከ130 ከ150 ሚሊዮን ህዝብ ጋር ነው የሚተዳደረው ካብይ ጋር ነው የምትተዳደረው ሼር ላድርግና ልውሰድ በጋራ ይሁን እሺ ግድቡ አይፍርስብኝ ለኔም ድርሻ የሚሰጥ እንዳንዘጋው ቧንቧውን ከላይ እንዳንዘጋው ጠብታዋ እንዳታገኝ እናደርጋለን ጠብታዋ ከምንጩ ከላይ ነው የምናግደው አባይ ከፈለክ እንችላለን ስለምንችል እኮ ነው ሌላው ይቅርና ወደ አባይ ግድብ የሚወርዱን ገባር ወንዞችን ብቻ ገድበን ወደ አባይ የሚፈስ ጠብታዋ እንዳይነራጋለን ጠብታዋ ምንም አታመጣ ማድረግ ብትችል ዶሮ ይሄን ሁሉ ኃይል ይዘ ነበር አልሲሲ ይሄን ሁሉ ጉልበት ነበር ሻቢያን ያስክ ህዋት ያስክ ሸኔ ያስክ ፋኖ ያስክ የውስጥ አርበኛ በየተቋሙ በየቢሮ ውስጥ መስረት ያስክ አልቻልክም ብትችል ኖሮ ድሮ ነበር የምታጠፋት ኢትዮጵያ አሁን አንተ መርዝ የሌለው እባብ ነው ያደረግነ ገመድና አንተ ለኢትዮጵያ አልሲሲ አዳምጥ ብለህ ናልቱሽቱሽ ማትሽኩልና ይጀርኪና ፈዳ ይሽቲቢል አለክ ናልቱሽቱሽ አርፈቁጭ በል መጅኑን አንተ እንዴ የማን ንብረት ነው ትራምፕ ምን አለ እንዴ አለ ትላንትና በጣም ተናድዶ ተናገሩ ጠረጴዛ እየደበደበ ትራምፕ እንዴ እኔ እኮ አለ ትራምፕ እኮ ድቀውስ ነው ይራሱ ነቅሏል ምን አለ ለካ እስካሁን ድረስ ሳያቅ ነበር የሚለፈልፍ የነበረው በለው ጣሊያንኛ ሄዳት ጣሊያንኛ አረብና ጣሊያን አይለይም ይሄው ነብዩ ደግሞ ችግር አለበት እኮ አረብኛ ጣሊያንኛ ነብዩ አረብ እንዴ ምን ይሻላል መቼ ነው ነብዩ ግን መሰለጥ ነው መቼ ነው አንተ ቆይ ምን ውይ ጻፉለት እስኪ ለነብዩ ጻፉለት በለው ጣሊያንኛ እና ትራምፕ ምን አለ ትናንትና የሚገርማቸው ነገር እኮ ለካ ሳያቅ ነበረ ዲፕሎማት ምናምን እያለ የሚገባው ትናንትና በትክክል ካርታውን አሳየው ዲቪ እኮ ሌላ ምን አለ ካርታውን ትራምፕ አለው አንድ ነገር አለው ሲያምጡ እስኪ አሳዩኝ ምንድነው የአባይ ጉዳይ በጣም ጫጫታ ነው አምጡልኝ አለ አንድ ዶክተር ክርስቲና የምትባላለች የአፍሪካን ቀጠና በሙሉ ጂኦፖለቲክስ የምታውቅ እስኪ አምጡልኝ አለች እሷ ይዛ መጣች ክርስቲና ከዛ በኋላ አሳየችው አባይ ኬት እንደሆነ እንዴት አድርጎ ሱዳን አቋርጦ እንዴት አድርጎ እየገበረ ኤርትራን ጭምር ውሃ እየሰጠ እንዴት አድርጎ ላይ እንዴ የት ነው ያለው አለ አባይ እዚህ ጋር ነው እኔ እኮ አለ እሱ ለካ የሚመስለው አባይ ግብፅ ውስጥ ያለች ይመስለው ነበረ ለካ ከኢትዮጵያ ተነስቶ ነው ግብፅ ሄዶ የሚፈሰው ጭንቅላቱን ይዞ ጠረጴዛ እየደበደበ ነው ማዘፋካ ያለው እንዲ ኢትዮጵያ ውስጥ ባለ ግድብ ነው እንዴ እስካሁን ድረስ ሳላቅ አለ ጂኦግራፊ ያቅማ ትምሩ አንዳንዴ ይጠይቃል ዓለማቶቹ አሁን ግራ የገባቸው ይሄ እኛ ቧንቧውን እንዘጋዋለን ከላይ ነው የምንዘጋው የራሳችን ገባር ወንዞች ከ15 በላይ ገባር ወንዞች የገበሩት ነው አባይ የሞላ የሚፈሰው 15ቱም ገባር ወንዞች ከገደብናቸው አባይ ላይ ጠብታው አይደለም ይሄን ሁሉ ቢሊየንስ ችግኞች የምንተክለው ለምንድን ነው አንድ ችግኝ አልተከለም ግብፅ ስለዚህ ኳሱ እጃችን ላይ ነው ያለው እኛ እጅ ላይ ነው ኳሱ ያለው መጫወት እንደምንችል ማወቅ መቻል አለባቸው ጭራሽ ከዛ መጥቶ ንብረት ድርሻ ምናምን አፍን ዝጋ አርሲሲ አፍን ዝጋ
በዚህ ጉዳይ ላይ ካሁን በኋላ መግለጫ ስሰጥ ከሰማው አዳምጣል ሲሲ ካሁን በኋላ አንድ ጠብታ መግለጫ ስሰጥ ከሰማው ብታምንም ባታምንም በ15 ቀን ውስጥ ጠብታ ውሃ አታገኝም። ዲቪ ባከን አንድ ጊዜ ወንበር ላይ የተሽከረከረ ላልሲሲ ያሳየው አንድ ጠብት ገብርኤል አጥፋኝን ይዘጋዋሉ ገብርኤልን ካልኩ ገብርኤል ሂድ እዛ ብላቸው እዛ ሻዕቢያንም ብላው ህወሓትንም ብላ ሸኔንም ብላ ፋኖንም ብላ ሰተናል። ከዛ ውጭ ግን ካሁን በኋላ ትላንት በቀደም የተናገርከው ነገር ከደገምከው እመነኝ በ15 ቀን ዋው ይዘጋል። ኮርዳይት የፖለቲካው ቋልቋል አሁን አንድ ወር እረፍት ውሰድ ይወፍ ይል ቲንክ አሁንም እንደሱ ያልኩኝ ያለው ቲንክ እንደ ማነው እሱ አለማይ ተባረክልኝ በእውነት እንዴ ልፋቴን ድካሜን የተረዳ አንተና ቢሊየን ግብጾች ሳውዝ ካናሊስት እና ከዛ አለበለዚያ አንድ እንሆን የምትከሆነ አስዋን እኛም ድርሻችን ይቀመጥና አስዋን ልጅ ይሌለ ነገር እኮ ነው የሚናገረው መጅኑኒ ኦኬ ነው በዚህ ውስጥ አለው ኦኬ ነው ልጅንቱ ትራምፕ ያለውን አሰምቻለሁ አይደል ወደ ገደለው ነው አንድ መጨረሻ ዜና አለኝ ምንድነው የሚለው የካናዳ ጉዞ ከሚሉ ሌብነት ዝርፊያ ተጠቀቁ እሱን መጣበታለሁ መጨረሻ ላይ ነው። ብዙዎቻችሁ በዚህ ጉዳይ ላይ የደወላችሁልኝ ነው የተሸወዳችሁ ነው መጡ ደግሞ ፈሉባችሁ ደግሞ አሁን ደግሞ ምንድነው ዓለምንም ገንዘባችሁን ሳትበሉ ወደ ካናዳ መንገዱን ላሳያችሁ እኛ ልጠርግላችሁ እሱ ላይ መጣበታለሁ። ጥንቃቄ አድርግ። እንደ ትላንትና ወደ ብታለቅስ የሚሰማ የለም። ፈልቷል። አሁን ፖለቲካ አልቆባቸዋል። ድሮ በፋኖ ስም ነበር ገንዘብ የሚለቅሙት። ድሮ በሸኔ ስም ነበር ገንዘብ የሚለቅሙት። አሁን ፖለቲካው አፈር ሲበላ ሳንቲም የሚሰጣቸው አጡ፣ ጎፈንድሚ ማጡ። ስለዚህ የካናዳ ጉዞ የአውስትራሊያ ጉዞ እያሉ ህዝቡን እንደገና ደግሞ እናራቁተው በዛ ዘመን ገንዘብ ሰብስብ ግሩፕ ነው የተቋቋመው። ብታምኑ ባታምኑ ያ ገንዘብ ተሰብስቦ የሚገባው ለአማጺ ኃይል የሚገባ ገንዘብ ነው። ገንዘባችሁን ተበልታችሁ ካናዳ ማትሄዱ፣ አውስትራሊያ ማትሄዱ፣ አሜሪካ ማትሄዱ እየነገርኩ ነው ያለው። አዳምጠ ይመጣበታል ዝርዝሩ። እቺ መጀመሪያ ጨርስ ሲዳንታ ይሄን እቺና አዳምጠኝ አድርገው በተስፋ ሊመጡ ሲሉ ይኸውልህ አሁን እንግዲህ ምንም ከዚህም በኋላ እስክንድር ላይ ሞት የተፈረደበት እንግዲህ እነዚህ ናቸው። እስክንድር ላይ ሞት የፈረዱበት ነው ያሉት። ይገደል ራሳቸው ናቸው። እነዚህ የሚፈርዱት ሰዎች የአማርኛ ቋንቋ ተናጋሪ የአድዋ ልጆች ናቸው። እንደዚህ የሚናገሩ ሰዎች የአማርኛ ቋንቋ ተናጋሪ ኤርትራውያኖች ናቸው፣ ሻዕቢያዎች ናቸው። አሁን አማራው በገፍ ወጥቶ እስክንድር ላይ ሞት ፍርድ እንዲፈርድበት ነው እየተቀሰቀሰ ያለው። እቺ ልጅ የምትናገሩ አዳምጡ። አላ እንኳንስ አይደለም ከድርጅቱ መውጣት ይቀርና ሄዶ ብልጽግና ውስጥ ቢገባ ጉዳይ አይደለም። ሚዲያዎች በኋላ ላይ የምናነሳቸው ማህበራቶች ልዩነታቸውን ወደ ጎን አድርገው በተስፋ ሊመጡ ሲሉ ይሄ መሰሪነት ነው። እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። I can say this ይሄን ነው ማለት የምችለው። ዛሬ ወጥቶ ከድርጅቱ ለቅቄያለሁ ሊያውም ለድርጅቱ ሳያሳውቅ እንደውም ድርጅቱ ላይ በጻፈው ደብዳቤ ላይ ውሳኔ እስከሚሰጥ ድረስ የሚዲያ አጀንዳ እንዳንሆን እባካችሁ እንጠንቀቅ። ምክንያቱም ጦር ከፈታው ወሬ የፈታው ነው። የአማራ ትግል መከራውን እየበላ ያለው የአደረጃጀት ስራ መከራውን እየበላ ያለው እኔ እኮ የአማራ ትግል የሚሉትን ለማታቆሙት እናንተ ስሙን ቀይሩት እስኪ። የአማራ ትግል የሚለውን አውጡት ካፋችሁ። የአማራ ትግል አይደለም ይሄ፣ የህዋትና ሻዕቢያ ትግል በሉት። አማራ ውስጥ አትደበቁበት እኮ ነው የሚለው። እነማን እንደሆናችሁ እኮ ግልጽ ሆናችሁ ይወጣችሁ እኮ ነው። ቋንቋውን ነው የምትናገሩት፣ አማርኛውን። ደማችሁ ያድዋ ነው። ልክ ኤርትራውያኖችን ህዋት እንደበላቸው። አሁን እኮ ንጹህ ኤርትራዊ የለም እኮ። አሁን እኮ በመላ ኤርትራ ውስጥ ብትሄዱ እኮ በሙሉ ያድዋ ትግሎች ናቸው የሚያስተዳድሩት። ለዚህ እኮ ነው ኤርትራውያኖች እኮ አሁን አንደበት የላቸውም፣ ጸጥ ብሏል፣ እየታሹ በትግራይ ነው የሚተዳድሩት። ኢሳያስ አፈወርቅ ትግራይ ነው፣ በሙሉ ጀነራሎቹ ትግሬዎች ናቸው፣ የአድዋ ሰዎች ናቸው በሙሉ። ኤርትራዊ የለም ስልጣን ላይ የለም። በሙሉ የምታያቸው በሙሉ ያን ጊዜ የተመሰረቱ የአድዋ ልጆች ናቸው። አሁንም እነዚህ የአማራ ትግራይ የተባሉት በሙሉ ብታምኑ ባታምኑ በሙሉ የአድዋ ልጆች ናቸው። ግን የተወለዱት ጎንደር ነው፣ ጎጃም ነው፣ አዲስ አበባ ነው፣ ሰሜን ሸዋ ነው የተወለዱት። አታጭብርብሩ። እንደዚህ የአማራው ትግል አትበሉት። እንደዚህ አማራው
በየኮምፒውተሩ ጀርባ ተደብቆ የአማራን ትግል ሲጎነጉን የሚውል በዚህ ሂደት ውስጥ ከዚህ ለመጠንቀቅ እንደ ድርጅት የድርጅትን አሰራር ተጠቅመው አሁን እኮ ድርጅት ምናምን ፖለቲካ ብቻ አይደለም የህልውና ትግል ውስጥ ነኝ ያለሁት የሚል ነው። ራሴን አሳልፌ ሰጥቻለሁ የሚለው እስክንድር ነጋ ነው። ደጋፊዎቹና አንቆለጳጳሾቹ እንደሚሉት በቃ ምቾቱን ትቶ በቃ የአሜሪካ ትግሎቹን ትቶ እኔ ከየት ነው ተፈልፍላችሁ የመጣችሁት? መቼ የነበራችሁ ፖለቲከኞች ናችሁ? የት ነበራችሁ በትግል ውስጥ እንደዛ ስንላፋ ስንታገል ስንሞት ስንወድቅ ስንነሳ ስንታመም ስንቀደድ የት የነበራችሁ ፖለቲከኞች ናችሁ? አሁን ተፈልፍላችሁ ቲክቶኩን ሚዲያውን ዩቲዩቡን የሞላችሁት እነማን ናችሁ እናንተ? የት ነበራችሁ? መቼ ነው ደግሞ ማዛ ለአማራ ዘብ ቆማ እስክንድርን ስትፈልጉ ታነሷቸዋላችሁ። አርበኛው እስክንድር ነጋ አርበኛው አይነኬው አይደፈሬው ልጁን ጥሎ አሜሪካን ሀገሩን ጥሎ አዲስ አበባ የተደራደ ብላችሁ ታውጡታላችሁ። እናንተ ናችሁ የምታውጡት። የሰው መጨረሻ የጀግኖች ጀግና ትሉታላችሁ። ስትፈልጋችሁ ደግሞ ሰላይ ባንዳ የአብይ ቅጥረኛ ትሉታላችሁ። እንደማለት ትሉታላችሁ። እነማን ናችሁ? ማን ይህን መብት የሰጣችሁ? እናንተ ለሰው ሹመት ስጭ ለሰው ሹመት ነፃ ያደረጋችሁ እነማን ናችሁ? እናንተ ባንዳዎች። ግን ድርጅቱ ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው። እኔ ይገደላል። ድርጅቱ የራሱን እርምጃ በቃ ይገደላል። በቃ ድርጅቱ የራሱን እርምጃ ወስዶ ዘመነ ካሴ መገደል አለበት አለ። ይኸው ማን ነው እስክንድር መገደል አለበት አለ። እርምጃ ይወሰድበታል። ይሄ አሁን ብትመረምሩት ብታምኑባት ወይ አድዋ ልጅ ነው። ቤተሰቡን ዘሩን እስኪያጣሩ ይዚህ እና ንገሩኝ፣ ወይ ኤርትራዊ ነው ወይ አድዋ ልጅ ነው። አማራውን መብላት ነው ታሪካቸው። አማራውን ሽባ ማድረግ ነው። አማራውን ማጥፋት ነው። የተናገሩት ቃል ወደ ምድር እንዲወድላቸው ነው የሚታገሉት። ተናግረዋል እኮ እነሱ ከአማራ ጋር ያለን ሂሳብ እናወራርዳለን ብለዋል። በምንድን የሚያወራርዱት? አማራው ውስጥ ገብተው ነው። ዶክተር ሚልኬሳ የአማራ ሚልኬሳ ተው ይጠፋሉ። አሁን እየበነኑ እየጠፉ እኮ ነው ያሉት። የሉም አሁን ብንድምር ይላሉ፣ በዛው ይጠፋሉ። እና ተመልከቱ፣ ያንን ልጅ አሁን እርምጃ ይወሰድበት። አትሊስት እንደው ለአፋችሁ አይሰቀጣችሁም? አብረን ታድናል፣ አብረን በልተናል፣ አብረን ጠጥተናል። የሀሳብ ልዩነት ሊኖር ይችላል፣ ግድ የለም። ከሆነም በስፖርት ውስጥ እናውራ። ሚዲያ ላይ ወጥተህ ትናንት አርበኛ ብላ ያጀገንከውን ሰው ወጥተህ ይገደል በስትል ትንሽ አታፍሩም? አይሰቀጣችሁም? ለእናንተ ምን አይነት ዋልጌዎች ናቸው? አዳምጡ የሚለውን ሞት ፍርድ ፈረዱበት። በቃ እስክንድር ላይ ይኸው ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው እኔ። በጣም ያሳዝናል፣ በጣም ያሳፍራል። እስክንድር የሰራው ስራ ይቅርታ ጠይቆ እንደገና መቀጠል መቻል አለበት በዛ ሂደት። አሊያ ግን ድርጅቱ ቀጥ ያለ አቋም መውሰድ መቻል አለበት። ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው እኔ። አሊያ ግን ድርጅቱ ቀጥ ያለ አቋም መውሰድ መቻል አለበት። ድርጅቱ የራሱን እርምጃ መውሰድ አለበት ብዬ ነው የማምነው እኔ። በቃ ድርጅቱ እርምጃ ወስዶ እስክንድርን ማስወገድ አለበት ይላል። ተመልከቱ፣ እርስ በርስ ነው ይበላሉት። ድሮም የተናገሩ ይሄን ቋንቋችሁ የቁራ ቋንቋ ሆኖ ትበላላችሁ እያልኩት ይሄ ነው። ይሄ ትበላላችሁ አይቀርም። እዚህ ላይ አንድ ሰፊ ትንታኔ ይዤበት እመጣለሁ። እኔ ሰፊ በማስረጃና በመረጃ የተያዘ ነው። አሁን ተበትኗል። በዚህ አጋጣሚ ላይ ሁሉም ተጣሉ። አሜሪካ ነገር ተባሉ። በቃ እንኩሮ ሚዲያ አሁን ወይዘሮ ሀብታሙ ለብቻው የራሴን አማራ ድርጅት አቋቁማለሁ አለ። ይስሄድ ነው ያለው። እነ እንኩሮ ሚዲያና ግልብጥ ሚዲያዎች ደግሞ እንኩሮና ማን ነው ይሄ ማን ትንግስቱ ማለት እነሱ ደግሞ ለብቻችን እናቋቁማለን አሉ። ሻለቃ ዳዊት በቃኛል፣ እንደዚህ የተጨማለቀ ትግል በቃኛል፣ ባለማሲንቆ አለቀ፣ በቃ አልፈልግም ማለት። ኢቦላው ዘመድኩን ኮሜዲ እየሰራ ነው ያለው። በቃ በተናቸው። እነ ሞጣ በራሳቸው ጊዜ ሚስጥሩን እያጋለጡ ነው ያሉት ብዙዎቹ። አሁን ለዚህ ነው የአማራ ቋንቋ ትግል የቁራ ቋንቋ ሆኖ ተበታተነ ብለን ያልናችሁ። ይሄው የምትሰሙት ነገር ነው። ነገም ከነገ ወዲያም ብትሰሙ ደግሞ ከዚህ ባሰ ትሰማላችሁ። ሚዲያ ያው እኛ መረጃ ክፍሎችን ስለሚሰጡ ነው። በርታል። እንደዚህ ነው እውነቱን ንገራቸው። ስለዚህ ተበላልተው ነው የሚያልቁት። የሚያበላላቸው ደግሞ ሻዕቢያ ነው። የሚያበላላቸው ህወሓት ነው። ህወሓት ግን ቃሉን በተግባር እየፈጸመ ነው።
ከአማራ ጋር ያለኝን ሂሳብ አወራርዳለሁ ያለውን ስራ በአግባቡ እየሰራ ነው ያለው። በአግባቡ እያወራርድ ነው ያለው። ግን ደስ የሚላችሁ ደግሞ ማህበረሰቡ ነቃ። አማራ ክልል ደግሞ ህዝቡ ነቃ፣ አወቀ፣ አስተዋለ። እዚህ ግን አሁን መጠራራት ጀምረዋል። ሰሜናውያኖች እንጠራራ ተባብለዋል። አሁን የአድዋ ሰዎች እየተጠራሩ ነው ያሉት። በጣም የሚያስጠላው ነገር ነው አድዋና ሻቢያዎች እየተጠራሩ ነው ያሉት። በጋራ አንድነት መፍጠር በጣም ብዙ አይታችሁ ከሆነ ትግሬና ትግሬ የተገናኙ ነው ያሉት። አሁን በጣም እየተጠራሩ የጋራ የሆነ ነገር እየፈጠሩ ነው ያሉት። አሁን ምንድነው መጨረሻው እናየዋለን። በአይነ ቁራኛ እየተካተልናቸው ነው ያለው። ለምን ተፈላለጉ? የትግራይ ደም ያለው ከትግራይ ደም ካለው ጋር ለምን የሚፈላለጉት ያሉት? እሱን እናጠራለን፣ እንመጣበታለን። እየሸተተ ያለ ነገር አለ፣ መጥፎ ነገር አለ። እሱ ላይ እንመጣበታለን፣ አነግራችኋለሁ። ሌላ አንድ ነገር ጻፍላችሁ እዚህ ጋር የመጨረሻ ነው። የመጨረሻ ከዚህ በኋላ እቺ ጨርሰን እንነጋለን። ይሄንን ይዩት። ደብሊው አሁን ፒን አደርግላችኋለሁ። ፒን አድርጋችሁ ያዙት። ይሄንን ዶት ጂሲ ዶት ሲ ይሄን አሁን ፒን ማድረግላችሁን ሁላችሁም ፒን አድርጉት። ይሄን አያችሁት? ይሄውና እዚህ ጋር ይሄንን ፒን አድርጉት ሁላችሁም። ይሄን ዌብሳይት በደንብ አድርጋችሁ www.cicgc.ca አያችሁታል። ነው ይሄን ያዙት። የካናዳ መንግስት ሰራተኛ ይፈልጋል ተብሏል። ገና ነው፣ አሁን አለ፣ ገና ነው። ምክንያቱም ብዙ ሰራተኞች ይፈልጋሉ። ካናዳ እንደነገርኳችሁ ካናዳ አፍሪካን የምታክል ሀገር ነች በስፋት በቴሪቶሪ። የህዝብ ብዙ አክላ ግን 40 ሚሊዮን ህዝብ እንኳን አይሞላም። ያን የሚያክል ሀገር ይዛ 40 ሚሊዮን ህዝብ አይሞላም። በተለያየ ፖለቲካ ጡዘት ውስጥ አለች ካናዳ፣ ይታወቃል። የምታውቁት ነው። አንዳንድ ጊዜ የሰው እጥረት ፋብሪካ፣ ኢንዱስትሪዎች በሙሉ ሸዳውን ተደርገዋል። በብዛት ካናዳ ውስጥ ያለ ፋብሪካ በሙሉ ዘግቷል። ለዚህ ነው ሰራተኛዎች ስራ የላቸውም ካናዳ ውስጥ። የኑሮ ውድነቱ እሱ አይነገርም፣ እሱ አናውራውም። እኛው ትላንትና $5 የምንገዛው እንቁላል ዛሬ $15 የሚሸጠው። ድሮ መኪናዬን በ100 ሊትር ፉል ታንክ የምሞላው ሰውዬ $200 ነው አሁን የምሞላው። $200 ነው አሁን የምሞላው። ድሮ በ600 ብር የሚከራይ ቤት ኪራይ ዛሬ $400 ነው የሚከራየው። ኑሮ በጣም ሰው ከአቅሙ በላይ ሆኖታል። ስለዚህ አንድ ስራ የሚሰራ አሁን 2 ስራ እየሰራ ነው ያለው። 2 ስራ የሚሰሩ ሰዎች 3 ስራ እየሰሩ ነው ያሉት። የመኝታ ጊዜ እንኳን የለም። ነፍስ ውጪ ነፍስ ግቢ ነው ትግል። እንደዛም ሆኖ ግን የካናዳ መንግስት ፋብሪካዎች፣ የተዘጉት ፋብሪካዎች መከፈታቸው ስለማይቀር ሰራተኛ ፈልጋለሁ ብሏል። ኦኬ ብሏል። መቼ? ገና ነው። ቀድሞ ደላሎች አሁን በጣም እያሰፈሰፉ ገብተውባቸዋል። በጣም እያሰፈሰፉ ነው። እኔ ካናዳ ትላለኝ፣ ካናዳ መሄድ የምትፈልጉ ሳንቲም አትከፍሉም እናንተ ከዳንድ ከንት እንድትወጡ ነው። እንደዚህ አንዳንዱማ ሌክቸር ሁሉ ተጀምሯል አሉ። ሰማ ደግሞ ሌክቸር በደንብ 1500 ነው 2-3 ብር የከፈልኩ ሁሉ ካናዳ እንዴት ትጓዛለህ የሚሉ ተስቧል። ፎርም ለመሙላት 2000 ብር 5000 ብር ስትገባ 1000 ብር አለምንም ነገር ትኬት አመቻችተንልህ ቡኪንግ አድርገንልህ። ይሄ ሁሉ ሸዋሸዋ እመኑኝ፣ በኋላ ትበላላችሁ። ባለፈው አይታችኋል። ያ ሁሉ ከተበላ በኋላ ዶንኪቱ ይወጡ ይቅርታል። እኔ ከአቅሜ በላይ ነው የከሰስኩ ነው አለ። ኃላፊነት የሚወስድ የለም። በብዛት ይህን ስራ የሚሰሩት ካናዳ ውስጥ የሚሉ ሰዎች ናቸው የሚሰሩት። አውቃቸዋለሁ። እኔ ይሄንን ስል ከብዙ ወዳጆች ጋር እጣላለሁ። በእንጀራችን ገባ ይሉኛል። አንዱ ደውሎ ዳዊት ምን አገባህ አንተ ለምን ዝም አትልም? ለምን እኛ እናናገኝበት ለምን አንሸቅልበትም ይሉኛል። አላሸቅላችሁም። ሺህ አብረን ልብላ፣ ሺህ አብረን እንጠጣ፣ ሺህ ጓደኛ ይሁን። እንደዚህ አይነት ወንጀል ውስጥ ግን ህዝቡን አሳልፌ አልሰጠውም። አንተን ላጣ እችላለሁ፣ ግድ የለኝም። ትናንት ጓደኛ የነበርክ ዛሬ የተለያየን፣ ቻው አለቀ። ግን በሀገር ጉዳይና በህዝብ ጉዳይ ላይ ግን የማውቀውን ነገር ከመናገር ወደ ኋላ አለም። አያስፈልግም። ይኸው ነግሬያችኋለሁ። መሄድ ተደርጋላችሁ ካናዳ። ይኸው ምንም ደላላ አያስፈልጋችሁም። www.cic.gc.ca ብላችሁ ግቡ። ሁሉን ይሰጣችኋል። በትምህርት ነው መሄድ የምትፈልገው ወይስ ደግሞ በስራ ነው የምትፈልገው? አትክልተኛ ነው ወይ? ኢንጂነር ነው ወይ? ገባሬ መሆን ትፈልጋለህ ወይ? ግንበኛ ነው ወይ ብሎ ይሰጣል። ዛሬ
በሰጠ ላይ አንተ ኳሊፋይድ የምታደርገውን ትሞላለህ፣ መስፈርቱን ታሟላለህ፣ ሰነድ አሟላ፣ ሁሉ ነገር ታሟላለህ፣ ትልካለህ። ገንዘብ እንዴት እንደምትከፍል ነገር ትከፍላለህ። አለቀ። ትጠብቃለህ። ቀጥታ ካመነብህ ቪዛን ይሰጣል፣ ትሄዳለህ። ከዛ ውጭ ግን እመነኝ እያልክ ያለው እውነት ነው። እኔ ለፎርም 3000 ከፍያለሁ። ተመልከት አንተ ሌክቸር ካናዳ እንዴት ትሄዳላችሁ? ሌክቸሪንግ ለመማር ተብሎ 5 ሺህ ብር ከፈሉ። ምንም እኮ የለውም እኮ እቺ ነች እኮ ፖይንቷ እኮ www.cic.gcca የምትለዋን ለመናገር 5 ሺህ ብር ተበሉ ሰዎች። ደወሉልኝ ትላንትና። ምን አገባኝ እኔ ብትበላ ባትበላ። እየነገርኩ ነው እኮ ያለሁት ነው። ያው ለአንዴና ለመጨረሻ ጊዜ ነው የምጽፍልህ። ግባ። ምናልባት ጉዳዩ የሚያደርገው አሁን ደግሞ አክቹዋሊ መንግስት ተናግሯል። ከዚህ በኋላ እንኳን አልናገሩም። የመንግስት አካላቶች ምን ሰራተኛ እና ማህበራዊ ምናምን ነገር ውጡና ተናገሩ ብለን ወጥተው እንዲናገሩ አድርገናቸዋል። ምንም ከመንግስት ጋር የሚገናኝ ጉዳይ የለውም ብለዋቸው እኛ እንዲህ አይነት ነገር ማናደርግም የካናዳ ፕሮሰስ ማናደርግም ብለዋል ራሳቸው የመንግስት አካላቶች። አሁን ደግማችሁ ተናገሩ አንልም። የመስማት ጉዳይ ያንተ ጉዳይ ነው። እናንተ በተበላችሁ ቁጥር እኛ እየወጣን የመንግስት አካላቶችን ውጡና መግለጫ ስጡ አንልም። አላሉም። ውሸት ነው አንልም ብለዋል። የምትከተል ከሆነ ተከተላቸው። አለበለዚያ ለአንተ በተበላ ቁጥር እየወጣ ለአንተ መግለጫ የሚሰጥ የመንግስት አካል የለም። ውሸት ነው። በቃ ቢሮ ከፍተው እኮ የሚበሏቸው ህዝቡ ቢሮ ከፍተው። ስለዚህ ይህ አይደለም ችግሩ። ነግሬያቸዋለሁ። የወዲ ፖፖንቱን ሰጥቻቸዋለሁ። ለሰርግ መሄድ ትፈልጋለህ፣ ለትምህርት መሄድ ትፈልጋለህ፣ ለልደት መሄድ ትችላለህ፣ ተጋብዘህ መሄድ ትፈልጋለህ፣ ለቱሪስት መሄድ ትፈልጋለህ። እዛ ላይ ያስቀምጥልሃል። በቃ እሱን ታሟላለህ፣ ትልካለህ። ደላላ አያስፈልግም። ውሸት ነው። አለምንም ወጪ እንዳትበሉ ፈልገን ነው ነፃ እንድትሆን። ይሄ ሁሉ ማጭበርበር ነው እንዴ! ሌባ እኮ ልሰርቅ ነው እኮ አይሰርቅህም እኮ። ልሰርቅ ነው የሚሰርቅ ሌባ የለም እኮ። ዮሐንስ ይኸው ያልከው እውነት ነው። ፎኑን ልሞላልህ 3000 ብር ብለህ ለምን 3000 ብር የምትከፍለው? ለምኑ? በራስ ስልክ እጅ ላይ እኮ ነው የምትገባው እኮ። ይህን የሰጠውን ዌብሳይት ይዘህ ምንም ሰው አያስፈልግም። እንግሊዝኛ ችግር ካለ በአንድ የተማረ ወይ የዩኒቨርሲቲ ተማሪ ካለ ወይ ጓደኛ ካለ እሱ የሚፈልገን ካለ ይሞላልህ። በጣም ትናንትና ስታስጨንቁኝ አላችሁ በዚህ ጉዳይ ላይ። ዳዊት ፈላባችሁ። አሁን እኮ ይኸው እንዲህ ያሉ ነው ያሉት። ውሸት ነው፣ ውሸት ነው። ወንድ የሆነን ጉዳይ ይፈጽማል የሚል ካለ ኮርዳይት ጋር ደውል በሉት። እኔ ጋር ያቀኛል። ደግሞ ደውል ብትሉት ያቀኛል። ሁሉም ያቁኛል። ኦቶዋ ያሉት ያቁኛል፣ ካልጋሪ ያሉት ያቁኛል፣ ብሪቲሽ ኮሎምቢያ ያሉት ያቁኛል። የፈለጉበት ፕሮቪንስ ውስጥ የሚኖሩ ነው ያቁኛል። ደውልና ዳዊትን አናግር በሉት። አያነጋግረኝም። ደውሉ። ባለሙያ ይሆን ክናና እስኪ ነጋ አዋራኝ ና እናንተ እዚህ ጋር ቻሌንጅ እናድርግ። ገንዘቡን ልዘርፉት ይሄን ህዝብ። እዚህ ራሱ በኑሮ ስንት ችግር ያለበት ህዝብ ነው። እንደገና ደግሞ ወጣችሁ ከአሜሪካ መጣችሁ ህዝቡን ትዘርፉታላችሁ፣ ከካናዳ መጣችሁ ትዘርፉታላችሁ፣ ከአውስትራሊያ መጣችሁ ትዘርፉታላችሁ። አንዱ ምን አለ ባለፈው ነግሬያችኋለሁ። ስንት ነው ያለው? 30,000 ሹፌር 30,000 ሹፌር ካናዳ። ስማ ሹፌርና ካናዳ ገብተህ እንኳን መኪና ለመንዳት ካናዳ ገብተህ መኪና ለመንዳት እንኳንስ በስራ ተቀጥረህ ይብሉ እኔ 5500 አስከፍሉኝ። እስኪ የተበላችሁ እዚህ ጋር ጻፉ። ማነው እዚህ አብዱ 5500 ተበላዋል። ጻፉ እዚህ ጋር ይኸውልህ። ሹፌርነት እንኳንስ ከዚህ ሹፌር መንጃ ፍቃድ ይላልም እኮ ካናዳ ውስጥ። እኔ እውነት እኮ ነው የምነግራችሁ። ምንም ሆነ ምን እስክንድርን በራሱ ሰዎች ይበሉታል። እሱ ኦልሬዲ በቃ አሁን እድር መግባት ነው። ወንድሜ ነው በላችሁ፣ እስክንድር ወንድሜ ነው ብላችሁ እድር ግቡ። እሱ ነው የሚያዋጣችሁ፣ የእድር ገንዘብ እንድትበሉ። አይቀርለትም፣ ዘመንም አይቀርለትም። ተውት እሱ። ስማ ካናዳ ውስጥ መኪና ለመንዳት ብታምንም ባታምንም የኢትዮጵያ መንጃ ፍቃድ ይዘህ ሄደህ መንጃ ፍቃድህን ወደ ካናዳ መንጃ ፍቃድ ለመቀየር መጀመሪያ ኦራል ቴስት ትፈተናለህ። አጥንተህ ነው የምትፈተነው፣ ኮምፒውተር ነው የሚፈተነው። ባለፈው አስረድቻችኋለሁ። መንጃ ፍቃድ እኮ አለ። አንተ እዚህ እኮ ከባድ መኪና ምሽፌር መጀመሪያ ኦራል ቴስት ትወስዳለህ። ከዛ በኋላ ጂዋን የሚባል መንጃ ፍቃድ ይሰጣል። ኦራል ቴስት አልፋል ማለት በጂዋን አትነዳም። ጂዋን መንጃ ፍቃድ ይሰጣል። ኖ ጂ ነው የሚሰጠው።
ጂ ነው የሚሰጠው። ጂ ይሰጣል። ከዛ በኋላ ጂዋን መንጃ ፈቃድ ታወጣለህ። ጂዋን መንጃ ፈቃድ 1 ዓመት ይፈጅብሃል ለማውጣት። ከጂዋን ወደ ጂቱ 2 ዓመት ይፈጅብሃል። ከጂዋን ወደ ጂቱ ህጉን ነው የምልህ። አሁን ብትነዳ እስከ ወደ ጂቱ ለመሄድ በጂዋን መንጃ ፈቃድ 2 ዓመት ምናምን መንዳት አለብህ ይላል ህጉን ነው የሚልህ። በጂ1 መንጃ ፈቃድ ብቻ መንዳት አትችልም። ሹፌር ከጎና አስቀምጠህ ነው የምትነዳው። ሃይዌይ መንዳት አትችልም። ጂቱ መንጃ ፈቃድ ይዘህ ከተማ ውስጥ ካልሆነ በስተቀር ሃይዌይ መንገድ ላይ አትነዳም። ጂቱን ይዘህ ነው የምልህ፣ አትነዳም። የትም አትነዳም። ወደ ሃይዌይ መንዳት ከፈለክ ፉል ጂ የሚባል መንጃ ፈቃድ አለ። ሌላ 3 ዓመት ትቆያለህ። ፉል ጂ መንጃ ፈቃድ ብሎ ማውጣት 2 ዓመት 3 ዓመት ጻፉልኝ እዚህ ጋር ምንድነው እሱ ይዘህ ትክክል ነው። ኮርዲቪ ይኸው መጡታ ካናዳዎቹ እዚህ ጋር ወደ ፉል ጂ ለመውጣት ሌላ 3 ዓመት ይፈጅባል። እንግዲህ ስንት ዓመት ፈጀባችሁ? 4-5 ዓመት ፈጃለሁ። እንዴት አድርገህ ነው 4-5 ዓመት የሚፈጅብህ ካናዳ ተቀምጠህ በኢትዮጵያ መንጃ ፈቃድ ሄድ ናና ስራ ለስራ እድል ብለህ ፎርም ሙላ ሲል ድራይቨር ፎርም ሙላ ፎርም ትሞላው እና ብር የምትከፍለው በምን መስፈርት ነው የምትሞላው? ነገርኩህ ፕሮሰሱ ይነበር። ፋብሪካ ለመቀጠር ሴፍቲ የሚባል ትምህርት ትማራለህ። ከ6 ወር እስከ 1 ዓመት ይፈጃል። ወይ ፋብሪካው ከፍሎ ያስተምርሃል፣ አለበለዚያ ራስህ ተምረህ ያንን የተማርክበት ሰርተፊኬት ትመጣለህ። ሴፍቲ ተምረህ ካልጨረስክ የትም ፋብሪካ አይቀጥርህም። እንዲህ ይሄ እኮ የምነግራችሁ ነገር ወንድሜ፣ ፓስፖርት እጃቸው ላይ ካስገቡ በኋላ ነው ድራማውን የሚመራው። እባካችሁ አትሽ እንዲህ እኔ ሰው ይሄን እኮ ወጥቼ አስተማርኩኝ እኮ ባለፈው ወጥቼ ይሄን ብላችሁኝ ወጥቼ አስተማርኳችሁ። ስንቱ ሰደበኝ፣ ስንቱ ከስንቱ ጋር ተጣላው፣ ስንቱ ጓደኞቼ በእንጀራችን ገባ ብሎ ያልተናገረ ያልተጣላሁት የለም። ካናዳ ውስጥ እንጀራችን ዘጋብን፣ ቆለፍክብን። እና ይሄ ነው የሚጠብቃችሁ። ይሄን አምን የምትገባ ከሆነ ግባ። እኔ ጋር ግን አትደውልልኝ፣ እንዲሆንኩኝ አትበለኝ። እኔ አሁን ብዙ ጎፈንድሚ መንገድ የተዘጋባቸው ሰዎች በሙሉ በቪዛ መጥተዋል። በቃ ጎፈንድሚ እድል የሌላቸው ሰዎች በሙሉ አሁን ወደ ቪዛ፣ ወደ ካናዳ ጉዞ፣ ወደ አውስትራሊያ ጉዞ ምናምን እያሉ መጥተዋል። አንዳንዱ ደግሞ ቪው ፍለጋ ነው። ቪው ቲክቶክ ላይ ልክ እንደ አዲስ አበባ ገበያ እዚህ አሁን አይታችኋል። ነጋዴዎቹ የሚሰሩት ነው ታውቃላችሁ እንደሚሰሩ። ምን ያደርጋሉ መሰለህ? እንድታያችሁ እኮ ላይክ እንድታደርጋችሁ እኮ ነው ያመጡና ሙሉ ሶፋ ሙሉ የተጠናቀቀ ምን የመሰለ ሶፋ እኮ ነው። እጅግ ታላቅ እንትን ይለዋል ይጽፉና በማይታመን ዋጋ በ10 ሺህ ብር ብቻ ቤቶትን ይሙሉ ይላል። ይህን የመሰለ ሶፋ 10 ሺህ ብር ብለህ አንተ ገብተህ ማየት አይቀርም። ላይክ ታደርጋለህ። ቦታው ላይ ስትሄድ የሉም ሰዎቹ፣ ስልኩም ራሱ አይሰራም። ግን ምንድነው ሰው ግን አገኙ፣ አትራክት ያደርገዋል ማለት ነው። መኪናም እንደዚህ ነው። በ300 ሺህ ብር ይለዋል። ምን የመሰለች ዳትሰን ምናምን ብላ ያቀርቡላል። ስደውል የለም አይሰሩም፣ ስልካቸው አይሰራም። ዋናው ምንድነው እነሱ 400 ሺህ ብር 500 ሺህ ብር አቅርበውልህ አንተ ላይክ እንድታደርጋቸው። ይሄ ኢትዮጵያ ውስጥ የሚሰራ ቢዝነስ ነው። እንደዚህ አይነት ስራ አለ። አሁን ለምሳሌ ተወጣና እንደው አውስትራሊያ ለ400 ሰዎች ሰራተኛ አምጪ ተብያለሁ ትላለች። ደስ ይላል። የምትፈልገው አንተ እንድታያት ብቻ ነው። አንተ ላይክ እንድታደርጋት ነው። አንተ ሰብስክራይብ እንድታደርጋት ነው። ብትደውልላ ስልኩ አይሰራም። እያዳመጣችሁ ያላችሁ ዴቪ እያወራ ያለው በእውነት እውነት እየተናገረ ነው። እንቀበል ያለው ግን አሁን ይሄን ስላልኩኝ የብዙ ሰዎችን ጉሮሮ ዘጋለሁ። ስለዚህ ተጠንቀቁ አልኳችሁ። ትፈልጋላችሁ? አዎ። አይንህን ብታምን አይሻልም? በቃ አይንህን ለማመን ይሄ ሁሉ ወሳኝ ሰጠው። በቃ በራስህ አይንህን እመን። እኔም አያስፈልግም፣ ደላላም አያስፈልግም። ራስህን ገባና www.cic.gc.ca ብላ ገባና ከራስህ ጋር ተጣላ። ብትበላም ራስህ ነው የተበላው፣ አውቀህ ነው የተበላው። መንግስት ማለት የካናዳ መንግስት ይሄ። ለዚህ ደላላ ያስፈልጋችሁ እና እየደወላችሁ ለምትጨቀጭቁኝ ሰዎች እኔ እንደ ዜጋ እንድድኑ ታግያለሁ። ስታገል ግን ዋጋ ከፍያለሁ። ከብዙ ሰዎች ጋር ጣልቻለሁ፣ ተሰድቤያለሁ። ምን አለበት ብንሸቅልበት?
አንተ ምን አገባ? የራስን ስራ ፖለቲካን አሰራም ወይ? ዝም ብለህ ወያኔ ሻቢያ ፋኖ ጁንታ አትልም ወይ? ተወይን ለኛ ይሉኛል። ይደውሉ የራሱ ወያኔ አይደለም የራሱ አንዱ የሻቢያ ትግል እኮ። በአብዛኛዎቹ ነው በዚህ ላይ ተሰማራችሁት ነው ኤርትራውያኖች ናቸው። በአብዛኛዎቹ ሻቢያዎች ናቸው። አቁሙ። ስለዚህ እኔ ይሄንን በዚህ መልኩ ልዝጋው። ዞሮ ዋናው እንግዲህ የመጨረሻውን ፖይንት ይሄን ነገር ሁለት የመመለስ አልፈልግም። በዚህ ጉዳይ ላይ ከገባ ይግባ፣ ካልገባ የራስ ጉዳይ ነው። ይሄ ጅል ብሩን ከተበላ በኋላ ነው የሚገባው። ኧረ እባክህ አስጠላኝ እኮ ኃይሌ። እኔ ምን አገባኝ ግን በቃ አንዳንዱ በተለይ ሴቶች ሲደውሉኝ አንጀቴን የሚሰፈሰበው በቃ እንዲህ እኮ ሆንኩኝ፣ እንዲህ ብሎኝ እኮ እንዲህ አልኩኝ። እኔ የሚያሳዝነው የዩኒቨርሲቲ ተማሪዎች ትምህርቷን ልትመረቅ 1 ዓመት የቀራት አጉል ተስፋ ካናዳ ትሄጃለች ብለህ ወይ ከትምህርቷ አልሆነች ወይ ከገንዘቧ አልሆነች ወይ ከቤተሰቦቿ አልሆነች፣ ቤተሰቦቿን ገንዘብ አስበልታ ትምህርቷንም እንዳትማር ልቧ ተንጠልጥሎ እንዲህ አይነት የወረደ ስራ አስሩ ይሰቀጣል። በጣም ጥሩ ስራ ያላቸው ሰዎች ሆስተስ እኮ አማለው እኮ ስደተኛ አድርገዋል እኮ ካናዳ ውስጥ ሆስተሶች ታውቃላችሁ። ቅሪዚ ብለው አስቀርተው ሆስተስ ቀርታ ካናዳ ውስጥ ፋብሪካ ምትሰራለች። ሆስተስ ካናዳ ውስጥ ቀርታ ምንድነው ምግብ ቤት ውስጥ አስተናጋጅ ሆነች ያለች ሆስተስ ነው የምላችሁ። እያጭበረበሯቸው እንዴት መለሻለች እንዴ ምን ቁርጥ አድርጎሽ ፓይለት። እንዲህ አይነት የወረዱ የዘቀጡ ደላሎች ያሉበት ሀገር ላይ እኔ ህይወታችሁን፣ ትዳራችሁን፣ ኑሯችሁን፣ ስራችሁን ጥላችሁ እንደዚህ አይነት ሜሳፕ ውስጥ እንድትገቡ አልፈልግም። እድሉ ካለ ግን ሁሉም መጥቶ ካናዳ ነው ደስ ነው የሚለኝ። እኔ እኮ ብዙዎችን ረድቻለሁ እና ይህንን ጉዳይ በጥሞና አስቡበት። ይህን የምላችሁ እንግዲህ ውድ ወንድሞቼ አርብ ቀን እሁድ ቀን አይቀርም ለመላው ኢትዮጵያውያኖች በመላው ኢትዮጵያ ክልል ያላችሁ በሙሉ ሰዎች እንግዲህ በባስ እየገቡ ነው ያሉት። በአብዛኛው ከጅማ ወደ 10 አውቶቡስ ባስ ነው የሚገቡት ተነስተዋል አሉ። እሁድ ዕለት ከድሬዳዋ ከጎንደርም ከጎጃምም ከተለያየ ሀገር እሁድ ቀን አድዋን ለማየት እድል ያላጋጠማችሁ ኢትዮጵያውያኖች በሙሉ ግቡ። አድዋ በነፃ የምታዩበት ቀን ነው። ትልቅ እድል ነው የተከፈተላችሁ ኢትዮጵያ የሆናችሁ በሙሉ። አድዋን አለማየት ማለት አገርን አለማየት ማለት ነው። ስፒድ መጥቶ አይታችኋል። ከአሜሪካን ሀገር ተገርሞና ትልቅ ወጣት ነበር አድዋ ነው። ኢትዮጵያ ውስጥ ተቀምጣችሁ አድዋን አታውቁትም። ኮርዳ ትልቅ እድል አመቻችቶላችኋል። እሑድ ቀን ማንም ኢትዮጵያዊ የትኛውን ክፍለ ሀገር ያላችሁ አድዋን ገብታችሁ በነፃ ትጎበኛላችሁ። አድዋን ገብታችሁ በነፃ ነው የምትጎበኙት፣ ታዩታላችሁ። በተለይ አዲስ አበባ ውስጥ ያላችሁ ቤተሰቦች ልጆቻችሁን ይዛችሁ በተለይ የኮራ ዳዊት አድናቂዎች ሆናችሁ የማዕበል መረጃ አድናቂ የጓ አድናቂዎች ሆናችሁ ማናችሁም አትቀሩ። ማናችሁም እዛ ቦታ ላይ አንዳንድ ችግሮች ሊኖሩ ይችላሉ። በተሻለ ያክል መጠን እኛ አዛ አስተናጋጆች መድበናል እዛ ጋር የሚያስጎበኛችሁ የሚያያችሁ እና ሁላችሁም አድዋ እሑድ ከ8 ሰዓት ጀምሮ እንገናኛለን እና ትልቅ በዓል ነው። ትልቅ ዝግጅት ነው። ሰርፕራይዝም ነው የምታዩት። አድዋን ከማየት ውጭ አንድ ልዩ ሰርፕራይዝ ነገር ታያላችሁ። እንዳትቀሩ። እሑድ ጉዟችን ቀጠሯችን የሚሆነው አድዋ ይሆናል ማለት ነው። በርቱልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ። ጎህ ላይ አሻራችሁን አስቀምጡ። አሁንም አልረፈደም፣ ነግሬያችኋለሁ። ይህን እምላችሁ ሰላማችሁ ይብዛልኝ። ክብር ለሚሰጠውን ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግናትን ታጋይ በገሪ መራችን ጠቅላይ ሚኒስትር ዶክተር አብይ፣ ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል የለውጥ አራማጆች በሙሉ አንድ ቁጥር ታደርጉኛላችሁ። ወዳችኋለሁ። ለነበረን ቆይታ ሁሉ ከልብ አመሰግናችኋለሁ። በአርስቴ መሰረት በአጀንዳ መሰረት የሰራው ይመስለኛል። እንግዲህ የቀረ ነገር ካለ ደግሞ እንሞላበታለን። እስከዛ ድረስ ሰሉት ያልኩ በዚህ እንሰራበታለን። ጸናሁኝ እኔ ስለ አገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር።
መሰለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት